ሁሉም እድል በፊት ለነገስታቶችና ለባለጠጎች ብቻ ተትቶ የነበረ እድል ወደ እያንዳንዱ ሰው የመጣበት ዘመን ነው ይሄኛው ዘመን። ግን እንዳለመታደል ሆኖ አብዛኛው ሰው አሁን በብዥታ ውስጥ ነው ያለው። ምን እየተፈጠረ ነው? ይሄኛው ዘመን በነገራችን ላይ ከዚህ በፊት ከመጡ ዘመናት ሁሉ በጣም የተለየ፣ ከዚህ በፊት በነበረው ትውልድና ከዚህ በኋላ በሚመጣው ትውልድ መካከል ከፍተኛ ዲቫይድ የሚፈጠር፣ በተለይ ደግሞ አሁን ትልቁ እንትን ያለው አርቲፊሻል ኢንቴሊጀንስ በጣም ከባድ ዲስረፕሽን የፈጠረ ይመስለኛል። ኒውክሊየር ማንቀሳቀስ ቢችልስ አት ሰም ፖይንት የሆነ ቦታ ጋር ኤአይዎች ኒውክሊየር ራሱ ጦርነት ሊፈጥር ይችላል ተብሎ ይሰጋል። የስጋቶች ናቸው። የአንድን አማካይ ሰው እውቀት በሚሊዮኖች እጥፍ የሚበልጥ ነው። ስለዚህ እንደ ሰው ሊታዘብ ይችላል ነው። አሁን የኮንቴይንመንት ችግር ለሰው የማይገቡ ከሰው ደረጃ በታች የሆኑ ነገሮችን አውቶሜት ቢያደርጋቸው በጣም ጥሩ ነው። የሰዎችን ክሪኤቲቪቲ፣ የሰዎችን ሊደርሺፕ፣ የሰዎችን ሰብአዊ ነገር ግን የሚጠቃ ነገር ስኬታማ ሰዎች ምን ያደረጉ ሰዎች ናቸው? ምንድን ነው ገንዘብ ስትቸገር ለገንዘቡ ችግር ሪአክት ማድረግ የሚመራህ በውጭ በኩል የሚከሰተው ነገር ነው። ትታመማለህ፣ ትጠቀማለህ። ገንዘብ ተቸገራ እንትበድል ይሄ በውጭ በኩል ነገሮችን ለማስተካከል ነው። አክቲቭ ሰዎች ግን ሊፈጥሩት የሚፈልጉትን ነገር ቀድሞ ያሉ በእንደ ቢጊን ቢልዲንግ ኢት መገንባት ይጀምራሉ። ስለዚህ ሆን ብለው ነው የሚሰሩት ህይወታቸው ማለት ነው። የልባም ህይወት ቤተሰቦች እንኳን ደህና መጣችሁ። እንግዲህ በዓላማ ንቃትና ውጤት ለመኖር ከሚያስችሉ ሀሳቦችን ከምናስተላልፍባቸው ፕላትፎርሞቻችን አንዱ የልባም ህይወት ፖድካስትን ዛሬ ይዤላችሁ መጥቻለሁ። እንግዲህ ዛሬ እንደተለመደው በጣም ጥሩ ልዩ የሆነ እንግዳ ይዤላችሁ መጥቻለሁ። እስከዛ ድረስ ቤተሰባችን ልባም ህይወትን ያልተቀላቀላችሁ ሰዎች ካላችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ ጋብዛለሁ። ከኛ ጋር ቆዩ። አቶ አሸናፊ በሚለው ነው ብዙ ሰዎች የሚጠሩ፣ እኔ ግን አሸናፊ ላለው አይ ቲንክ እድሜን እንቀራረባለን ይመስለኛል። ስለዚህ ስለመጣ በጣም አመሰግናለሁ። ጥሬን አክብረህ ያየኋችሁ ከአንተ ጋር እንግዲህ የተዋወቅኩባቸው እንግዲህ በደንብ ረጅም ጊዜ ተቀምጠን ማናወራ ያስተዋልኳቸው የተወሰኑ ነገሮች አሉ። አንደኛው ሀሳቦችን በጣም አርቲኩሌት አድርገህ ታወጣለህ። አርቲኩሌት አድርገህ የምታወጣበት መንገድ ደግሞ ሰዎች ጋር መድረስ የሚችል ነገር ነው። የትልቅ ችሎታ ነው። ማሰብ ብቻ በቂ አይደለም፣ ያሰብነውን ደግሞ ማውጣት በጣም ልዩ ችሎታ ነው። እሱ በጣም አድማየር አደርጋለሁ። ሁለተኛ የአንደበተ ርቱዕነት በዛ ውስጥ የምትናገራቸው ነገሮች ሰዎች ጋር ይደርሳሉ። ስለዚህ ዛሬ ጥሬን አክብረህ የልባም ህይወት ፖድካስት እንግዳ ለመሆን ፈቃደኛ ሆነህ ስለመጣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ ዳኒ። አንተንም ጥሩ ወይነት ከልብ ላመሰግናችሁ ፈልጋለሁ ስለጋበዛችሁኝ። ሀሳቤ ለእናንተ ኦዲየንስ እንደሚጠቅም አስባችሁ ስለጋበዛችሁኝ በጣም ከልብ አመሰግናለሁ። እንግዲህ የምናወራው ነገር እንዳልከውም ለሚያዳምጡ ሰዎች የህይወት ለውጥ ለማድረግ ውሳኔ ለመወሰን መንገዳቸው ለማሳበር ይጠቅማቸዋል ብዬ አስባለሁ። እንትኑ ራሱ እንደመራን ብንሄድ እንግዲህ የሚያዳምጡን ሰዎች ከዚህ ውስጥ የሚያወጡት ነገር አለ። እርግጠኛ ነኝ ብዙ ነገሮችን ሰዎች ያገኛሉ። ስለዚህ በዛ እንሄድና ምናልባት ከምን ልጀምር መሰለህ? አንድ የጋራ አንተ ጋር ያሉ ሰዎች አሉ የሚከታተሉና በቅርብ ጊዜ የተወሰኑ ሰዎች የነገሩኝ በጣም ጥሩ የሆነ ከቢዝነስ ጋር የተያዘ ፕሮግራም በቅርብ ጊዜ አዘጋጅተህ ነበረ። እንደ ስልጠና ነገር ይመስለኛል። ልክ ነው። እስቲ ወደ አንተ ህይወት ታሪክ በኋላ ቀስ እያልን እንገባለን። ሰዎች ማወቅ ይፈልጋሉ። ትንሽ ላጓጓቸውና ሰስፔንስ ስለሆነና ስለዛ ትንሽ አጫውተኝ። ምንድን ነው ዓላማው? ለምን ጀመረ? እንዴት ነበር አጠቃላይ የሚለው ነገር? ኦኬ ያን የቢዝነስ ኩነት ሳናዘጋጅ በፊት አእምሯችን ውስጥ ብዙ ነገሮች ነበሩ። ወጣቶችን በተመለከተ በጣም ብዙ ወጣቶች ከከፍተኛ ትምህርት ተቋማት ይመረቃሉ፣ ወይም ተመርቀው ወጥተው ስራ ላይ ሆነው የሚፈልጉትን አይነት ህይወት አልፈጠሩ፣ ወይ ደግሞ ምናልባት አንዳንዶቹ ከቅጥር ወጥተው ቢዝነስ ጀምረው በሚፈልጉት መንገድ አልሄዱም። እና እነዚህን ሁሉ አድሬስ ለማድረግ የሚመጣውም ዘመን ደግሞ ይዞት የሚመጣው በጣም ብዙ እድል፣ በዛው ደግሞ ብዙ ዲስራፕሽን ስላለ ሰዎች ደግሞ እኛ ባየነው ጥልቀት አይተውታል ብለን ስላላሰብን ወዴት ነው እየሄደ ያለው ቢዝነስ፣ ወደፊት እየመጡ ያሉ እድሎች ምንድን ናቸው፣ ምን ብናረግ፣ ምን ብንለውጥ፣ እንዴት አካሄዳችን ላይ ማስተካከያ ብናረግ በሚመጣው ዘመን ውስጥ እያደገ የሚሄድ ቢዝነስ እንዴት መፍጠር እንችላለን በሚል እንዴት ስታርታፕ እንደምናደርግ፣ እንዴት እንደምናሳድግ፣ እንዴት ስኬል አፕ እንደምናደርግ
የሚያሳይ የ3 ቀን ኢመርሲቭ ስልጠና ነበረ። ከኔም ውጭ ሌሎች ሰዎች ነበሩ፣ ዶክተር ግርማ አባቢ፣ ኢዘዲን ካሚል ባካወቃቸው ቢዝነስን በማድረግ የሚታወቁ ሰዎች ናቸው ሁለቶቹም። ዶክተር ግርማ ከበፊት ጀምሮ የመጣ አሁን ደግሞ የሚመጣውን ዘመን የሚመስሉ ነገሮች ውስጥ እየገባ ያለ በጣም ትራንስፎርሜቲቭ ሰው ነው። ስለዚህ እንዴት ከበፊት አይነት ማይንድሴት ዘመኑ ወደሚፈልገው ማይንድሴት እንደሚያልፍ ማሳያ መሆን የሚችል ተጨባጭ ሰው ነው። ኢዘዲ ካሚል እንደማየተ ከሆነ የዚህ ዘመን ሰው ነው፣ ወጣት ነው፣ 2 ዓመት ልጅ ነው። የዘመኑን መልክ ደግሞ እሱ ውስጥ በደንብ አድርገን ማየት ይችላለን። በተለይ ለስታርታፖች ብለን ሁለቶቹን አካተን ነበር ስልጠናውን ያካሄድ ነው። በጣም የሚገርም ነበር። በጣም ገራሚ ነበረ። በጣም ጠንካራ ቱሎች ነበሩ። በጣም ብዙ ነገረውኛል እንትን ያሉ ሰዎች። አሁን ያነሳው ነገር አለ የዘመኑ ብለህ አይ ቲንክ የዘመኑ የምትለዋ ነገር ተደጋግማለች። የእኛ ዘመን የኢትዮጵያ ዘመንና የዓለም ያለበት ዘመን በጣም የሚለያይ ይመስለኛል። እንዲሁ ሳስበው ዓለም አሁን እያስጨነቀው ያለው ነገር ኤአይ ነው። እኛን ያስጨንቀናል አይጨንቀን የሚለውን ገና አልገባኝም። ልክ ነገሩም እዛ የደረሱ ሰዎችም የአይ ጉድ ምን እንደሆነ ገና አልገባቸውም። ከዛ ጋር የተያያዘ ያነሳቸዋቸው ነገሮች አሉ ወይስ ሞር ኮንቴክስቹዋሊ ኢትዮጵያ ውስጥ ያለው ዘመን በሚለው ነው እናወራው? ምን መሰለህ ዳኒ፣ አሁን ከዚህ በፊቱ በክልል ወይም ደግሞ መሬት ላይ ባለ የመሬቱ የአገራት ወሰን የየራሳቸውን ባህሪ ይዘው የሚሄዱበት ዘመን ኦልሬዲ አብቅቷል። አሁን ኢትዮጵያ ውስጥ ሌላ ሀገር የምትለው ነገር የለም። ኤአይ አሁንም እየተጠቀምን ነው። ገንዘብ ከፍሎ መጠቀም የሚችል ሰው የትኛውንም የኤአይ ቱል መጠቀም ይችላል። ኤጀንቶች መፍጠር ይችላል። ወርክ ፍሎዎችን ኦቶሜት ማድረግ ይችላል። በዚህኛውም ዘመን ቢሆን እዚህ አዲስ አበባ ከተማ ውስጥ ሆኖ ወይም አንድ የወረዳ የኢትዮጵያ ከተማ ውስጥ ሆኖ ባደጉ ሀገራት በትላልቆቹ የዓለም ከተሞች እንደ ኒውዮርክ ባሉ ሀገራት ላይ ቢዝነስ መጀመር የሚቻልበት ጊዜ ነው። ሁሉም እድል በፊት ለነገስታቶች እና ለባለጠጎች ብቻ ተትቶ የነበረ እድል ወደ እያንዳንዱ ሰው የመጣበት ዘመን ነው ይሄኛው ዘመን። ግን እንዳለመታደል ሆኖ አብዛኛው ሰው አሁን በብዥታ ውስጥ ያለው ምን እየተፈጠረ ነው። ስለዚህ እድሉን እንደ መሸጋገሪያ ድልድይ ከመጠቀም ይልቅ ኦቨርዌልምድ በነገሮቹ የመወሳሰብ አሁን ይሄ ለኔ ይሆናሉ የማለት እና እድሎቹን ከመጠቀም ይልቅ የመፍራት አይነት ነገር። ስለዚህ ያንን ኤክስፕሎር ብናደርግ እንግዲህ በዚህ ዘመን ውስጥ እንደምታውቀው ሁለት አይነት መንገድ ላይ የሚጓዙ የቢዝነስ አይነቶች አሉ። አንደኛው ፊዚካል፣ ለምሳሌ ሬስቶራንት የምትወስድ ሰዎች መጥተው ባስቀመጥክላቸው ወንበር ላይ ተቀምጠው ጠረጴዛ ላይ በምታቀርብላቸው ኩባያ ሻይ ማኪያቶ ምናምን ተጥተው የሚስተናገዱበት እዚህ ሆነ ዋይርለስሊ የምታቀምሰው ነገር የሌለበት ፊዚካሊ ሎኬትድ የሆነ አንድ ቦታ ላይ ያለ የቢዝነስ አይነት ፉሊ አተም የሆነ ማለት። በሌላ በኩል ደግሞ አሁን እኔ እናንተ እዚህ ቦታ ላይ ያለ ነው፣ እዚህ ሩም ውስጥ ያለ ነው እኛና ያንተ ክሩ ናቸው። ግን በመላው ዓለም ያሉ ሰዎች ይሄንን ፕሮዳክት ባሉበት ቦታ በእጃቸው መዳፍ ላይ ማግኘት የሚችሉበት እድል አለ። ይሄ ደግሞ ዲጂታል ፕሮዳክት ነው ማለት ኢንተርኔት ላይ ዛፕ መደረግ የሚችል በድንበር የማይወሰን በጣም ፈጣን በአንድ ጊዜ ብዙ አገር ብዙ ሰው እጅ መድረስ የሚችል ግን በደረሳቸው ሰዎች ቁጥር ሂሳብ የማያስወጣን ኦልሞስት ቺፕ የሆነ እንዲህ አይነቱ ደግሞ ቤትስ ነው። ሁለቶቹ መካከል ያለውን በኢትዮጵያ አውድ በደንብ አድርገን ለማየት ሞክረናል እዛ ቦታ። ምክንያቱም የትኛውንም አተም ቢዝነስ ልክ እንደ ሬስቶራንት እንዳልኩ የኦንላይን ኮሚኒቲ ያላቸው ከሬስቶራንቱ ይልቅ ስለ ሬስቶራንቱ በተፈጠረ ስቶሪ ብዙ ገንዘብ የሚያገኙ ሰዎች አሉ። ሬስቶራንቱ ላይ አንዳንድ ለምሳሌ አንድ በትክክል ኤግዛክት ቦታውን አላስታውሰውም፣ ግን አሜሪካ ውስጥ ነው ያለው። ከማሳ ጀምሮ እስከ ፕሌት ኦርጋኒክ ፕሮዳክት እናቀርባለን። የሚያጓጉዙበት ትራንስፖርት ራሱ የሶላር ፓኔሎችን የሚጠቀም ማጓጓዣ ነው። ምንም አይነት ብክነት ወይም ደግሞ ምንም አይነት የአየር ብክለት፣ የውሃ ብክለት የሚያስከትል ነገር የለም ብለው የሚያስተዋውቁ ናቸው። በዚህ ሙቭመንት የፈጠሩት ኮሚኒቲ የሚያመነጨው ገንዘብ ከሪል ቢዝነሳቸው ከሚመነጨው ገንዘብ በብዙ አይገን። ምን ማለት ነው? በሌላ አነጋገር የትኛውም አተም ቢዝነስ ላይ ዲጂታል ኤክስቴንሽን መስራት ይችላል ማለት ነው። ኦኬ። ስለዚህ ይሄንን በሙሉ ለዚህኛው ዘመን ሰው ስናወራ የድሮ ሰው ቢዝነስ በእጅ ተነክቶ በእግር ገብተህ የምታይበት ቦታ ብቻ የሚመስለው ሰው በዚህኛው ዘመን ከፍተኛ ዲስራፕሽን ይፈልገዋል። ምንም ጥርጥር የለውም። እንግዲህ ከዚህ በፊትም በተደጋጋሚ ስናወራ ሰምተህ ከሆነ
ኤርቢኤንቢ የሚባል ፕላትፎርም አለ። ቤት የላቸውም፣ ሆቴል የላቸውም፣ ሰራተኞች የሏቸውም፣ አስተናጋጆች የሏቸውም፣ ምንም አይነት መሬት ላይ ያለ ፊዚካል ፋሲሊቲ የላቸው። የዛሬ 4 ዓመት ወይም 3 ዓመት ገደማ ሀያት ሆቴል ቼይንስ ደግሞ የሚባል አለ። የሀያት በጣም ቅንጡ የሆኑ ሆቴሎች ያሏቸው ፊዚካል ፋሲሊቲ ያላቸው ወደ 490 አካባቢ ፕሮፐርቲ በዓለም ላይ ይዘው ካመነጩት ገቢ ይልቅ እነዚህ ሰዎች ምንም ነገር እጃቸው ላይ ሳይኖር ያመነጩት በእጥፍ አካባቢ ነው። በሰዎች ፕሮፐርቲ ምናምን ፕሮፐርቲ የላቸውም እነሱ ሰዎች፣ የሚሸጡት ቫሊዩ ግን አሁን ይሄ ለድሮ ሰው አይገባውም። በእድሜ ላለ ሰው አሁን ይሄ ነገር ከምንድን ነው የሚያመነጩት ይላል። ራሱ አሁን እኛ ያለንበት ማህበረሰብ ስትናገር በጣም ኢንትረስቲንግ የሆነው ብር ራሱ ገንዘብ ለማለት ራሳችን ካለ ከአንቱ ምናምን ካለን እና አሁን ግራ ገብቶናል አይደል? ሁሉ ነገር በትራንዛክሽን ነው የሚካሄደው እና ያ ግራ መጋባት አስበው ደግሞ በዛ ስኬል ሲሆን በጣም አሁን ደግሞ እስከ ዛሬ 2 ዓመት እስከ ዛሬ 3 ዓመት እንግዲህ እንደነገርኩህ ከዚህ በፊቱ አጓጉዘ የምታመጣው ማሽን የለም። ማይንድ ሴት ነው፣ አእምሮ ውስጥ ነው ነገሮች እየተካሄዱ ያሉ። ስለዚህ በዚህ በ2-3 ዓመት ጊዜ ውስጥ አንድ ሀገር ሄዶ ያ ዕቃ ያለበትን ቦታ ቀድሞ ስላወቀ የሚያመጣበት ገንዘብ ስላለው አምጥቶ በእያንዳንዱ ፕሮዳክት ላይ የትርፍ ማርጅን ይዞ የሚሸጠውና የሚያተርፈው ሰው ትግል እየገጥመው ይታወቃል። ምናልባት የዛሬ 2 ዓመት የዛሬ 3 ዓመት አንድ አምራች በቀጥታ ለሚገዛው የመጨረሻው ተጠቃሚ መሸጥ የሚችልበት እድል ካለ መካከል ላይ ያለው ሰፋሪ በሙሉ ተፍቷል። ደላላውም ግማሽ ደላላው ነጋዴ በነገራችን ላይ የግማሽ ደላላ ስራ ነው አይደል የሚሰራው። ስለዚህ ይሄ እየተፈጠረ ሲሄድ ለባለሙያም፣ ለነጋዴም፣ ለስራ ፈጣሪም፣ ለፓብሊክ ለህዝብ አገልጋይ በየትኛውም አይነት የሙያ ሴክተር ለተሰለፈ ሰው የሚመጣውን ዘመን ካላየ በስተቀር እጅግ በጣም አስቸጋሪ። ይሄኛው ዘመን በነገራችን ላይ ከዚህ በፊት ከመጡ ዘመናት ሁሉ በጣም ተለየ። ለውጥ ያልነበረበት ጊዜ የለም። ይሄኛው ግን ከዚህ በፊት በነበረው ትውልድና ከዚህ በኋላ በሚመጣው ትውልድ መካከል ከፍተኛ ዲቫይድ የሚፈጥር በዲጂታላይዜሽን ምክንያት ማለት ነው። በተለይ ከዲጂታልም በተለይ ደግሞ አሁን ትልቁ እንትን ያለው የአርቲፊሻል ኢንቴሊጀንስ በጣም ከባድ ዲስረፕሽን የፈጠረ ይመስለኛል። እሱ ደግሞ ሌላ አድኦን ነው። እንግዲህ እንደምታውቀው አሁን ብዙ ጊዜ ሰዎች ቴክኖሎጂ ይመስላቸዋል ሌላ ከዚህ በፊት የምናውቀው ለምሳሌ አሁን የሚከሰን ካሜራ ወይም የምንጓጓዝበት አውሮፕላን ወይም የምንጠቀምበት ኮምፒውተር እነዚህ ቴክኖሎጂ ናቸው። ይሄኛው የዛ አይነት ቴክኖሎጂ አይደለም። በጣም አጥርተን ስንናገር ሰዎች ከውስጣቸው ኮንሽስነሳቸውን አውጥተው በሲሊከን ቺፕ ላይ ሰው ነው ብለህ አስብ። የሚያስብ የሚፈጥር በፈለገው ጊዜ መንገዱን የሚቀይር አንተን ሳያስፈቅድ የሚፈልጋቸው ነገሮች ማድረግ የሚችል ከተለቀቀ ምንም ነገር ከሰዎች ፍላጎትና ፈቃድ ማድረግ የሚችል ነገር ነው። ፕላስ የሁሉም ሴክተር ቤዝመንት ነው እንጂ የአንድ ሴክተር ቴክኖሎጂ አይደለም። ለምሳሌ የትራንስፖርት ቴክኖሎጂ አይደለም፣ የመገናኛ ብዙሃን ቴክኖሎጂ አይደለም፣ የግብርና ቴክኖሎጂ አይደለም። በሰው ልጆች ግልጋሎት ውስጥ ያሉትን ነገሮች በሙሉ እንደ ቤዝመንት የሚያገለግል ኢንተሊጀንስ ነው። ልክ ሰው ነው አይደለ ቴክኖሎጂዎችን በሙሉ የፈጠረው የሰውን ቦታ ተክቶ የሚሰራ ማለት ነው። ከዚህ በፊት ቴክኖሎጂዎች ዝም ብለህ ስትመለከት የሰውን ጡንቻ የሚያግዙ ሰዎች ብዙ ጉልበት እንዳያወጡ ወይም ከአቅማቸው በላይ የሆነ ነገር እንዲሰራ ጡንቻን አጊመንት በሚያደርግ መንገድ ነው የተሰሩ ቴክኖሎጂዎች በሙሉ። ከዛ በኋላ መጡና ደግሞ የተወሰኑትን የሰዎችን በድግግሞች የሚሰሩ ስራዎችን የሚያግዙ ደግሞ ተፈጠሩ። የኢንተሌክት የተወሰነ ነገር ደግሞ ዲስራፕት ተደረገ። አሁን ደግሞ ሰውየውን ራሱ በተለይ አሁን ወደ ኤጂአይ ስንሄድ የሰውየው ጠቅላላ ኢኮኖሚክ አስፈላጊነት ጥያቄ ውስጥ የሚገባ በሁለት መንገድ ይታያል። አሁን በቅርብ ጊዜ አንድ ሌላ ምትለተ ነገር ከሆነ ሰውየው ኤጀንት የሚሏቸው ነገሮች አሉ። አንተ ሪፕሌስ እንዲያደረግ ሲሆን ሰማው አንተ እንዲያግዝ የምታሰለጥናቸው እንደ ቻትቦት የሚሏቸው ነገሮች አሉ። ምንድነው ሰውየው ኢንተርቪው ሲደረግ ያለው ቻትቦቱን አሰልጥኖታል የተወሰነ ጊዜ እሱን ሪፕሌስ እንዲያደረግ። ግን የተወሰነ ቦታ ላይ ቻትቦቱ ስለ ሰውየው ኦልሬዲ ያለው መረጃ አለ። የራሱ ሪሰርች ሰርቶ በየቦታው ሚዲያ ላይ ሶሻል ሚዲያ ያለው ነገር እንዳለ ሰብስቦ የፕሮብለም ሊታወቅ የሚችል ቦታ ላይ ስለ ሰውየው አርቲክል ፖስት አድርጎበታል። የፈቀደው ራሱ አይደለም፣ እኔ አይደለም የሚቀርቡለት፣ እኔ ያስለጠንኩት
ኤአይ ቻትቦት የሚባለው ስለ እኔ ሪሰርች አድርጎ ኦልሬዲ ከኔ ጋር የለመደው ነገር አለ። ከየቦታው ያለውን ነገር ጎርጉሎ ለጥፎበታልና ኢንተርቪው ሲደረግ የት ጋር ነው የምንቆጣጠረው ነገርየው ኦልሞስት ከኛ ቁጥጥር ውጪ የሰራ ነው። በራሱ ሀሳብ፣ በራሱ ፈቃድ፣ በራሱ ውሳኔ እንግዲህ ነገሮችን እያደረገ ያለበት ነው። እንግዲህ አንዳንድ የሚያስፈሩ ነገሮችን ስታይ እሱ ነው። ኒውክሊየር ማንቀሳቀስ ቢችልስ አት ሰም ፖይንት የሆነ ቦታ ጋር ኤአይዎች የቴክኖሎጂ ተነስቶ ኒውክሊየር ራሱ ጦርነት ሊፈጥር ይችላል ተብሎ ይሰጋል። ስጋቶች ናቸው። አሁን ትልቁ ስጋት አንዱ ያለው ምንድነው? ራሳቸው ኤአይን አርቲፊሻል ኢንቴሊጀንስን ዴቨሎፕ የሚያደርጉ ሰዎች ወዴት እንደሚሄድ አያውቁም። በትክክል ባዲ ነውስ ማለት ነው። አሁን አንተ ልጆችን ቀን በቀን ስላገኛቸው ጸጉራቸውን ደባብሰህ ስላስተኛና ስለቀሰቀስክ ምን አይነት ሰው ወደፊት እንደሚሆን እንደማታውቀው፣ ግን ከዛ የሚብሰው ነገር ግን ምንድነው? በየ7 ወር 8 ወር ገደማ ደብል ያደርጋል የእነሱ የመዛዘን ሪዝን የማድረግ ነገሮችን አውጥቶ የማውረድ ከሰዎች ለምን መሰለህ የብዙ ሺህ ዓመታትን መረጃ አክሰስ ማድረግ ይችላል። የሁሉም ዘመን ሰው ነው ማለት ነው። አንድ መረጃ እስካገኘ ድረስ ፕላስ ሁሉንም ቋንቋ እስከሰጠው ድረስ ይችላል። ሁሉም ቋንቋ የሚችል ሁሉም እውቀት ያለው ከፍተኛ የሆነ ኮምፒውቴሽናል ስፒድ ያለው ነገር ከሰዎች ጋር አብሮ ሲኖር ማለት ነው። ስለዚህ እነሱም የሚሉት የፈጠሯቸው ሰዎችም እነ ሱሌይማን ሙስጠፋ ሱሌይማን የሚባለው ሰው ይታቋል። ሞጋውዳት የሚባል ሰው ትተወቷል። እሱ ኤማድ ሞስታግ ፋይናል ኢኮኖሚ ብሎ የጻፈው መጽሐፍ እንደውም ስለዚህ ጉዳይ ነው የሚያወራው። እና እነሱ የሚሉት ምንድን ነው? ወዴት በብላክ ቦክስ ውስጥ ነው ነገሮችን የሚሰራው። የሚገባው መረጃ ይገባል። ውስጥ ምን አርጎ በምን አይነት ሎጂክ ነገሮችን ፕሮሰስ አድርጎ ወደ መዳረሻው እንደሚያመጣ ምንም ደግሞ ሊያመጣ እንደሚችል ማለት ምን አይነት ውጤት ሊያመጣ እንደሚችል ጀምር ሰዎች መገመት አይችልም። ምክንያቱም ከተወሰነ ጊዜ በኋላ እንግዲህ የሰዎችን አሁን እንደሚሉት ጀነራል ኤአይ መሬት ላይ መተግበር ከጀመረ የአንድን አማካይ ሰው እውቀት በሚሊዮኖች እጥፍ የሚበልጥ ነው። ስለዚህ እንደ ሰው ሊታዘዝ ይችላል ነው አሁን የኮንቴይንመንት ችግር። ለማንኛውም ስጋት ፓርቱ ሲታይ ነው አሁን ያሉላ ነው ትክክል። በዛው መንገድ ደግሞ ዩቶፒያውን ደግሞ ካየህ እስካሁን ድረስ አንሊሽ ያልተደረጉ የሰዎች ፖቴንሻል ፈጥረናቸው ማናቃቸው ፈጠራዎች የሚያስቸግሩ ለምሳሌ ክላይሜት ቼንጅ ትላልቅ የዓለም ችግር የሚባሉ አሉ አይደል? እነዚህ ችግሮች ደግሞ በቀላሉ ሊፈቱ የሚችሉ ከዚህ በፊት የሰው ልጆች ያላዩቸውን አንግሎች ማየት የሚችሉ ፍጥነት ነገሮችን ኤክስኪዩት ማድረግ የሚችሉ ናቸው። ግብርናውን እነሱ ከያዙ፣ ማምረቻ ተቋማትን እነሱ ከመሩ፣ ሁሉን ነገር እነሱ ከመሩ አንተ በየትላልቅ ተራራዎቹ ላይ ድንኳን እየጣልክ ቫኬሽን መውጣት ትችላለህ ማለት ነው። ይሄኛውም አስፔክት አለ። ቢያንስ ግን የኮንቴይንመንቱ ችግር ይሄ በሰው ቁጥጥር ስር ሆኖ የመቀጠሉ ነገር እርግጠኛ ከሆነና ከቀጠለ የተወሰነ መዋዠቅ ይኖራል መካከል ላይ። ምክንያቱም ብዙ ሰዎች የሚፈጠሩትን ስራዎች አይን በጣም ብዙ ስራዎችን ያጠፋል፣ ግን ብዙ ስራዎችን ይፈጥራል። ይሄ ትራንዚሽን በደንብ አድርጎ መሬት እስኪይዝ ድረስ ከፍተኛ የሆነ መዋዠቅ ይኖራል በማህበረሰብ ውስጥ። አንዴ ካለ በኋላ ግን ምናልባት ከ15 ከ20 ዓመት በኋላ ሌላ ኢትዮጵያ ይታሰባል። ኮንቴይንመንቱ እርግጠኛ ከሆነ አሁን ከተናገርከው ነገር አኳያ ምናልባት እንትናን ሰምተው ከሆነ የሚለው ነገር አለ። ከ15 እስከ 20 ዓመት ጊዜ ውስጥ ዓለም ላይ ረሃብ ችግር አይኖርም። እሱም ከአኳያ ነው የሚያነሳው። የ401k አሜሪካኖች ሁሉት ጡረታ ስወጣ ብለን ታስቀምጠው ገንዘብ አለ። አሁን እሱ አርጊው እያደረጋለው ሬሌቫንት አይደለም። ታስቀምጡት ከአሁን ጡረታ የሚባል ነገር የለም። ከ10 ዓመት ከ20 ዓመት ከ15 ዓመት በኋላ ሰዎች ሁሉ ሰው የሚፈልገውን ነገር ማድረግ የሚችልበት ደረጃ ይደርሳል። በአርቲፊሻል ኢንተሊጀንስ ብቻ ማለት ነው። ፖዚቲቭ ሳይዱን ከተመለከትን እና ሰገው እኛ ጋይድ ማድረግ የምንችልበት ደረጃ ካለ እዛ ላይ እናተኩራለን። እኛ እንግዲህ ያንን ዞሮ ምርጫ የለንም። አሁን ኤአይ ይቆማል አይቆምም ካልከኝ አይቆምም። ስለዚህ ከመስጋት ምን ጥሩ ነገር አለው? እሱም እየተጠቀምን እስኪያጠፋን ድረስ እንዲሁም ጠብቆ ካልጠፋንም ከተፋም አንዱ ብለው ነገር ምናልባት አፍሪካን አጠፋ ትችላለች። ወደ ኋላ መቅረታችን ጥቅም ሆናል ካለን ድንገት በኤአይ ሊሆን ይችላል። ዓለም እንግዲህ እነሱ ያሉበት ደረጃ በጣም የሚገርም ነው። እኛ ከቴክኖሎጂ ትንሽ እንደው አለ አይደል ኢንፍራስትራክቸሩ ምናምን የለንም፣ ራቅ ያልነን ነው ብለህ ነው። ግን እንዲሁ ሳስበው ይመስለኛል እኔ በተቃራኒው ነው የማስበው።
ለነሳው ማለት ይጠፋል ብለህ የምታስበው ነው። ለምን መሰለህ ይጠፋል ብዬ አላስብም። ያደጉ እሱን አይተህ ብለን ይነስል ያደጉ ሀገራቶችን አይተህ ከሆነ ሃርድዌር ላይ የተመሰረተ ነው ቴክኖሎጂያቸው እስካሁን ያሉ የኤሌክትሪክ መስመሮቻቸው የቴሌኮም መስመሮቻቸው በሙሉ እንትን ናቸው። ሽቦ እየጎተቱ ምናምን እየቆፈሩ እየተገነባ አሁን አብዛኛው ነገር ዋየርለስ ሊሆን ኦፍ ግሪድ ኤሌክትሪፋይ መደረግ ይችላል። የገጠሩ አካባቢ ለምሳሌ ያህል ገመድ ሳንጎትት ወይ በማይክሮግሪድ ወይ ደግሞ በየቤቱ ላይ ለየብቻ በሚቀመጥ የኤሌክትሪክ ሰፕላይ ቀጥታ ከፀሐይ የሚመጣውን ጨረር በየቤቱ ላይ ማድረግ ይችላል። ጠፋ የሚባክን ገንዘብ የለም። እንደ አውሮፓ ለማደግ የአውሮፓን ያህል ኮስታ ያደረገድብኛል። ፕላስ ደግሞ ከዛ በፊት ምንም ስለማናቅ ምናልባት መሰረቱን መጣል ያስፈልጋል። ግን እነሱ ካሉበት ቦታ ጀምሮ ወደ ላይ ነው የሚገነባው። ይህ በጣም ትልቅ አድቫንቴጅ ነው። የሌት ካመር አድቫንቴጅ ነው። ይሄ ለአፍሪካ ለእኛ ይጠቅመናል። ለምን መሰለ የማስበው እንደዚህ ነው። ለብዙ ዓመታት ምዕራባውያን የኢትዮጵያን አእምሮ በስኮላርሺፕ በሪሰርቸር በተለያየ ስያሜ ሽፋን ሲበዘብዙ ኖረዋል። የእኛን ከፍተኛ አእምሮ እየወሰዱ ለራሳቸው ፈጠራ ሲጠቀሙበት ነበር። አሁን ሳያውቁት ወይም እንግዲህ ከዚህ ጀርባ ሁሉ የሚሰራ ፈጣሪ እንግዲህ ይፈርዳል ይመስለኛል አይደል? አሁን ኤአይ ተመልሶ መጥቷል ማለት እኮ ምን ማለት መሰለህ? ሲንበዘበዝ የነበረው አእምሮ በሙሉ ሪከቨር ተደርጓል ማለት ከተጠቀምንበት። ስለዚህ ምናልባት የነሱን ያህል ላብ ሳያልበን የነሱን ያህል ሃርድዌር ሳናባክን በእነሱ ደረጃ ማደግ በአጭር ጊዜ ውስጥ የሚቻል ይመስለኝ። ግን በደንብ አድርገን ማወቅ ያስፈልጋል። ያው ስጋ ከፈጠራ አትሊስት ወደ ግብርና እንመለሳለን ብዬ ነው። 60% እንግዲህ ፖፑሌሽናችን ገበሬ ነው። የማይተካ ነገር ምግብ ነው። ስለዚህ ያው ወደ መሬታችን እንመለሳለን። መልካም የሚመለጥበት ቦታ የለም። ለምን መሰለህ? አሁን ስታርሊንክ በ1 ጊጋባይት ፐር ሰከንድ በግማሽ ሜትር ስኩዌር መሬት ላይ በጣም ደቃቅ ነገሮችን ማየት የሚችሉ ሜሽ ኔትወርክ የሚሰሩ እንትኖችን አስቀምጧል አይደል? ይሄንኑ ቦይንግ እየሰራ ነው፣ አማዞን እየሰራ ነው። በአጠቃላይ ውቅያኖስ፣ ጫካ፣ ገጠር፣ ከተማ ሳይባል መረጃ ሪትራይቭ የሚደረግበት መንገድ የሚሰጥበት መንገድ ሁሉም ቦታ ነው እየደረሰ ያለ። አሁን ኤአይ ኢንተርኔትን ቢቆጣጠር you are visible everywhere እንዴት እንደምተኛችን ምርት ይታወቃል። ኢቭን ሞባይላችን ውስጥ እኛ አክቲቬት ሳናደርጋቸው ብዙ ነገሮች ሴንስ የሚያደርጉ ነገሮች አሉ አይደል? እዛን የምንታወቅበት በጣም ብዙ ነገር አለ። ስለዚህ ከዚህ ነገር የምናመልጠው ቀድሞ በማወቅ ብቻ እንጂ ገጠር በመግባትና ከተማ በመኖር የምንችል አይመስለኝም። ችግር ከፈጠረ ማለት ነው። ኢንትረስቲንግ ነገር አነሳ። ትናንትና ሳይ ነበር። አይ ቲንክ አሜሪካን ለመጀመሪያ ጊዜ አሁን በዚህ በኢራን ጦርነት የስፔስ ኤርፎርስ ብለው የዛሬ 2019 ጊዜ አቋቁመው ነበር። ጦርነት ከተወሰነ ጊዜ በኋላ ምድር ላይ እዚህ ሳይሆን ስፔስ ላይ ሆኗል ውጊያው የሚጀመረው። አሁን ባለፈው እንትን ያሉት ምንድነው ኤር ስፔስ ብለው አይ ቲንክ ትራምፕ በፊት ያቋቋመው የጀመረው ነገር ነው መሰለኝ። አሁን አክቹዋሊ ኢምፕሊመንት ያደረጉት በጣም ሩቅ ካለ ቦታ ዲቴክት አድርጎ ነገሮችን ያው ከዛ ሹት ማድረግ ማለት ከስፔስ ማለት አሁን ይቀጥሉ ያለው ውጊያ እሱ ነው። ቻይናዎችም እየሞከሩ ነው፣ ህንዶችም እየሞከሩ ነው፣ ራሽያም እየሞከረች ነው። ስለዚህ ከባቢ ላይ ብቻ አይደለም ጦርነት የሚሆነው በጣም ከፍ ያለ እነዚህ ነገሮች ስታስብ አሁን ያነካቸው ሳተላይት ምናምን ያልቃቸው ነገሮች ራሱ ስጋት ውስጥ ነው ያሉት። አይደረስባቸው የሚባሉ ነገሮች ሁሉ አሁን በቅርብ ጊዜ የሚደረስባቸው የሆነ የመጣውና እንደው ለመረጃው መንፈሳዊነት የምታምን ከሆነ ብዙ ነገር ያው ታውቀዋል። ልክ ያስጨንቅ ነገር የለም። ቀጥታ ወደ አንተ ጋር ልምጣና የትኞቹን እንትኖች ትጠቀማለህ? በተለይ አርቲፊሻል ኢንቴሊጀንስ ጋር ቴክኖሎጂ በቃ የማይቀር ነገር ሆኖ ሁላችንም እንጠቀማለን። ቢያንስ ቻትጂፒቲ እንጠቀማለን፣ ጄሚኒ ምናምን ነገር እንጠቀማለን። አክቹዋሊ ስራን ለማቀላጠፍ የምጠቀምባቸው ፕላትፎርሞች ስፔሲፊክ ፕላትፎርሞች ውሳ እንደው በተለይ ደግሞ ምን አይነት ነገሮችን ለኮንተንት ክሬሽን የምንጠቀምባቸው ኤአይዎች አሉ። ለኮንተንት ክሬሽን እኛ የምንሰራው እሱ ስለሆነ ማለት ነው። አሁን ደግሞ የሆነ ፕላትፎርም እየገነባን ነው። ኤአይ ፓወር የሆነ የመልታይ ሳይድድ ቢዝነስ ሞዴል በቪርቹዋል ስፔስ ላይ የሚያካሄድ ዝርዝር እነግርሃለሁ። ከዛ በኋላ ደግሞ መሬት ላይ በአመት 4 ጊዜ የምናካሂደው ስራ የሚፈጥሩና አእምሯቸው ውስጥ ማህበረሰቡ ማገልገል የሚችል ሀሳብ ያላቸውና
ሀሳቡ ላይ ኢንቨስት ማድረግ የሚችሉ ኪሳቸው ውስጥ ገንዘብ ያላቸው ሰዎችን የቢዝነስ ዲቨሎፕመንት የዘመኑን የቢዝነስ አካሄድ ፓተርን የሚያውቁ ሰዎች ደግሞ አእምሯቸውን ተጠቅመው ስታርታፖቹን አብቅተው ቬትድ የሆኑ ስታርታፖች ለገንዘብ ሰጪዎች ለኢንቨስተሮች የሚቀርቡበት የኦንላይን ፕላትፎርም እየገነባ ነው። ለዛ የምንጠቀምባቸው የተለያዩ ኤፒአይዎች አሉ። ፖይንቱ ምንድን ነው? ለምሳሌ አሁን አንተ ከኢትዮጵያ ውጭ ወይም ኢትዮጵያ ውስጥ የምትኖር ሆነ ገንዘብህን እያደገ በሚሄድ ነገር ላይ ኢንቨስት ማድረግ ብትፈልግ ቬትድ የሆኑ ስታርታፖችን የምታገኝበት ፕላትፎርም ማለት ነው። ስለዚህ በኢንቨስተሩ በኩል ትገባለህ። ኢንቨስተሩ ያንተን ቴሲስ ታስቀምጣለህ። ምን አይነት ስታርታፕ ነው የምትፈልገው? የትኛው ደረጃ ላይ ያለ፣ የትኛው ኢንዱስትሪ ውስጥ ያለ፣ ምን ያህል ካፒታል የሚፈልግ፣ ይሄን ሁሉ ፍላጎትን በደንብ ከሞላ በኋላ ያንተን አይነት ፍላጎት የሚያሟሉ ስታርታፖች ጆይን ሲያደርጉ ያገናኛችኋል። ዲሉ ውስጥ ገብታችሁ የምትፈልጉትን ነገር ማለት ትችላላችሁ። ስለዚህ በሚመጣው ዘመን ውስጥ ያየነው ነገር ምንድን ነው? ኢትዮጵያ ውስጥ እስካሁን ድረስ የትሬድ ደፍሲት ውስጥ ነው ያለው አገሪቱ እንዳለ። ምን ማለት ነው? ወደ ውጭ ሀገር ሸጠን ከምናመጣው ዶላር ይልቅ ለአገሪቷ ፍጆታ የምንፈልጋቸው ነገሮች ከነዳጅ፣ ከኤሌክትሮኒክስ እነዚህ ነገሮችን ለመግዛት ብለን ደግሞ የምናወጣቸው ዶላር ሁለቶቹ መካከል ከፍተኛ ልዩነት ያለ። ስለዚህ ሁል ጊዜ እንዳጠረን ነው ዶላር። ያንን እጥረት የሚሞላ ክሪኤቲቪቲ በሀገር ውስጥ እንዲሆን የመንግስት አቅጣጫ እንዳለ ግልጽ ነው። ስለዚህ አሁን ምን ልናደርግ የፈለግነው ምንድን ነው? በሚቀጥሉት ጊዜያት ኢትዮጵያ ውስጥ የሚጀምሩ በመላው አፍሪካ ትልልቅ ኢምፓክቶች የሚያመጡ ቢዝነሶችን መፈለግ ራሳችን እናሰለጥናቸዋለን። እንዴት ለኢንቨስተር ፒች እንደሚያደርጉ፣ እንዴት ዶክመንቶች እንደሚያዘጋጁ፣ የሀገሪቱ ህግ ምን እንደሚመስል፣ ኢንቨስተሮች ኤግዛክትሊ ምን መረጃ እንደሚፈልጉ ውስጥ ፒች በሚያደርጉበት ጊዜ ይህን ሁሉ እናሰለጥንና ኢንቨስተሮቹ ጋር እናገናኛቸዋለን። ቪርቹዋል ስፔስ ላይ የሚያልቁ ዲሎች ካሉ እዛው ይጨርሳሉ። ከዛ ውጭ ግን በአመት 4 ጊዜ በየሩብ ዓመቱ አንዴ ትላልቅ ሰሚቶችን እናካሄዳለን። በተለያየ ትራክ የሚካሄዱ ሰሚቶችን እናካሄዳለን። ቀጥታ ኢንቨስተሮች መጥተው ለእነሱ ፒች የሚደረግበትን ኢቨንቶች እናዘጋጃለን ማለት ነው። ስለዚህ ይሄን ፕላትፎርም ለመገንባት ብለን ጀርባ ላይ የምንጠቀምባቸው ጥያቄዎች ኢንትረስቲንግ እሱን የተጠቀመ ነው። ተለያዩ ዴቨሎፕ የተደረገ ያለ ከሰኔ ወደዚህ ላውንች እናደርገዋለን። የቅርብ ጊዜ ኦልሞስት እያለቀ። ከዛ ቀጥለን ደግሞ 2 ሌሎች ሴክተሮች ላይ ለመስራት ኢንትሩ ሰርተናል። እሱ ይደውል ዲቨሎፕመንቱ አልጀመረም። ለዲቨሎፕመንቱ የሚያስፈልገው የቅድመ መረጃ ማሰባሰብ ስራ ጨርሰናል። ከሱ ቀጥለን እሱ እንሰራለን። በአጭሩ ምን መሰለ፣ ኤአይ ሮቲን በተደጋጋሚ የሚሰሩ የሚያሰለቹ ለሰው የማይገቡ ከሰው ደረጃ በታች የሆኑ ነገሮችን ኤአይ አውቶሜት ቢያደርጋቸው በጣም ጥሩ ነው። የሰዎችን ክሪኤቲቪቲ፣ የሰዎችን ሊደርሺፕ፣ የሰዎችን ሰብአዊ ነገር ግን የሚተካ ነገር ስለዚህ እነሱን የሚተኩ ነገሮችን አሁን ለጊዜው እኛ የምንጠቀምበት ይትናል ኮንተንት ክሬሽን አካባቢ የምንጠቀምበት ያያል ወደ $400 ከፍልበት። ስለዚህ ሞር ያለበት ቦታ ሞር ኮምፕሌክስ የሆኑ ነገሮችን ለመስራት ያለበት ቴክኖሎጂ እንግዲህ ለመጠቀም አቅም ለማውጣት ጥረት እያደረግ ነው። ወደ ኋላ ነው ወስደ ስለፈለግኩ ኢንትረስቲንግ ነው። ነገሮች ስንጀምር እንደዚህ አልነበሩም ብዬ አስባለሁ። በፍጹም የመጀመሪያ ቀን የሆነ ሀሳብ ሆኖ የገባህ ነገር ነበረ። ያን የገባህን ነገር እስቲ ላሳልፍ ያልክበት ሞመንት አለ ብዬ አስባለሁ። እንድትወስደን የፈለኩት እዛች ሞመንት ላይ ነው። ከአንተ አልፈህ ይሄ ነገር ጥሩ ነገር ውስጥ ተፈጥሯል ብለህ ሰዎች ሊሆኑ ይችላሉ፣ ወይ አንድ ሰው ሊሆን ይችላል። መጀመሪያ ጊዜ አንተ ውስጥ ያለው ነገር ወደ ውጭ ያብጣበት አይ ቲንክ ጀምር የጀመርከው ትምህርት ውስጥ እንደሆነ አካል በማስተማር ከዛ አካዳሚካሊ ከምታስተምረው ውጭ ማለት ነው ወር ፐርሰናል ዴቨሎፕመንት ከሜን እንትን ውጭ የጀመርክባት ጊዜ መቼ ነበረች? እንዴት ነበር ኤክስፒሪየንስ ብታረጋት? አሁን ወር ኮንፊደንስ አለ በጉዳዩ በምታረጋቸው ነገሮች አለ ያለበት ሌቭል ኦፍ ኮንፊደንስ አለ። ዘጋው ስልና የነበረ ቲንኪንግ ፓተርን ነው የምታረጋቸው ነገሮች። ኦኬ ላይ ምን መሰለ ዳን፣ አንዳንድ ጊዜ አናስተውልም እንጂ በተለያየ መንገድ ወይ ሻይ ቤት ተቀምጠህ ወይ የሆነ ቦታ ላይ ሙሉ በሙሉ አመለካከትን የሚለውጡ ከዛሬ ማታ ጀምሬ በፍጹም ይሄን አላረግም እንድትል የሚያደርጉ ነገሮች አሉ። አንድ ጊዜ አስታውሳለሁ፣ ቦታውን ባልጠቅስ ለሌሎች ሰዎች እንደ ፍርድ ስለሚመስል ማለት ነው። አክቹዋሊ ማንም ጃጅ እያደረግኩኝ አይደለሁም፣ ወይም የሌሎች ሰዎች አስተሳሰብ እየኮነንኩኝም አይደለሁም። ግን ለእኔ ያነቃኝ ነገር ብቻ ለመናገር ያህል በትህትና እሱም ብቻ ለማለት ነው። አንድ ቀን ምን ሆነ መሰለ፣ እዛ ባህር ዳር ዩኒቨርሲቲ እንትኑን ዝርዝሩ ልተውና 4 ሰዓት አካባቢ የሚጨርሰው እንትን ነበረኝ ክላስ ነበረኝ
ስለዚህ 2 ተከታታይ ሴሽኖችን ከ2 ተከታታይ ፔሪዶችን አስተማርኩና እቃዎችን ቢሮ አስቀምጬ ወደ ሻይ ቤት ሄድኩ ሻይ ለመጠጣት እና እዛ ሻይ ኦፕን ሜዳ ነው፣ ዛፎች አሉ። ፊት ለፊት ላይ ደግሞ እንደ ካፌቴሪያ ማኪና የተቀመጠበት ቤት አለ እና ውጪ ለመቀመጥ እያሰብኩ ነበር። ልክ እንደዚህ በር ሲገባ ከውጭ በኩል በግራ በኩል በጎን አይን እንደዚህ የምታየው ነገር አለ አይደል? 2 ሰዎች ተቀምጠዋል እዛ ቦታ ላይ። ከሁለቶቹ አንደኛው ሰው ያቀኛል። ከአንደኛውም ሰው ጋር እንተዋወቃለን፣ በአይን አንተዋወቅም። ከዛ በኋላ ስሜን ጠራ፣ አሹና ወደዚህ ምናምን አለ። ዞር የሚሳየው ሄድኩና አብረን ሶስተኛውን የተቀመጥኩ። ከዛ በኋላ ማውራት ጀመረ። ይሄ የሚያወራኝ ሰው በዛ ጊዜ ከነዚህ ልጆች መካከል እንዳንዱ አይነት እድሜ ላይ ያለ ሰው 25 ከ30 በታች እድሜ ላይ ያለ ሰው። ከዛ ማውራት ጀመር። እኔን አታውቀኝም አሉ ሰው። ያ ሰው ትልቅ ሰው ናቸው። በእድሜ የዛን ጊዜ ከ70 ዓመት የሚበልጥ ያሉ ሰው ናቸው። አውቃቸዋለሁ በማየት አውቆታል ማለት እንዴት እኔን አታውቅም? ይሄን ዩኒቨርሲቲ እኮ ያውቃል ነው ያን ህንጻ ታየዋለህ አሉ። እንደዚህ ያቀለቀው ህንጻውን አውቀዋል። ይሄ ህንጻ ሲሰራ ከስራችን ወጥተን ማለት ከስራ መዘርዝሪ ወጥቼ ማድረግ የሚገባኝ ነገር ሆኖ ሳይሆን በቃ ቤቴ ነው ብዬ ድንጋይ ከስክሰን መሰረት ገንብተን ብረት ተሸክመን ያን ህንጻ እኛን ያቆም። ከዛ እሱን አይቼ ሳልጨረስም እሱን ስታየዋለህ አሉ። አያለው እኮ እሱን በዚህ አይነት መንገድ በእጆቻችን እየሰራን ይሄ ነገር መሀል ያን ቤት ታውቀዋለህ አይደል አሉ። ማቃቸው 1ኛ ዓመት ተማሪ ሆነን ቦታ ጠቦ የገባንበት አንድ ቦታ ነበር። ሳልጠቅስ ምተው ለምንድን ነው የሌላ ሰው እንትን እዛ አውቀዋለሁ አልኳቸው። እዛ ቤት ውስጥ ነበር የምኖረው። ከዛ በኋላ በአንድ ቀችን ደብዳቤ ለአቶ እንትና እስካሁን ስላገለገሉ በቃ ቀንና ሌሊት ሳይሉ ታክተው ምን ብለው ስላገለገሉን እናመሰግኑታለን። አሁን ፍሬሽ ወደ ዩኒቨርሲቲ የተቀላቀሉ ስታፎች ስላሉ ለነሱ ቦታ መልቀቅ ስላለቦት በ2 ወር ጊዜ ውስጥ እቃውትን ይዘው ይወጡ የሚል ደብዳቤ። እሺ ሰርኪ እንደዛ ሲሉ ምን እንትን አለ መሰለህ ከአይናቸው በታች እንደዚህ የሆነ የሚንጠለጠል እንትን ነገር የለም ከአይን በታች እንደዛ አይነት ነገር። በዛ ላይ አይናቸው በእንባ አቅርቦ ሳይቸው እሳቸው እሱን እያወሩ እኔ ስለራሴ ነው ማስበው። ዛመ ጡረታ ወጥተው ውጡ የተባለ ሌላ እዛ ቦታ ላይ የሚገባ ሰው ስላለ ተተክተዋል። ከዛ ሻዩን ጠጣው ወጣው ደንዝዤ ነው የወጣሁት ከዛ ቦታ። እንደዛ በብረት ሐመር እንደተመታ ሰው አይነት ስሜት ተሰምቶኛል። አሁን እንግዲህ ከዛ በፊት ራሴ የምጠይቃቸው በጣም ብዙ ጥያቄዎች ነበሩ። ለራሴ ግን እንደጠየቁ ይወጥ ምናምን እያልኩ እዛን ቀን ግን አይደሳይደድ ራስን አየው ማለት ነው። ራስ ዛሬ ምናምን በኋላ ያለው መንገድ ተከተልክ there's where I'm going to be okay 100%። ከዛ በኋላ ልጆችን አሰብኳቸው። በዛ ሰዓት 2 ትንንሽ ልጆች ናቸው ያሉን። ሚስቴም በዛው እድሜ ላይ ነው የምትሆነው። ሁለታችንም ከቤት ተባረን መንገባበት ቦታ አተን እዚህ ምድር ላይ 60 ዓመት 70 ዓመት ኖሬ እሱን ሆኜ ራሴን ሳይ አይሩን የተሰማኝ ስሜን ነግራችንን ግን በጣም ከፍተኛ ጭንቀት ወደቀ። አብጋንተስ በዚህ መንገድ ህይወቴን ማጠናቀቅ ፈልጋለሁ አልፈልግም የሚል ነው። ከዛ በኋላ የወሰንኩት ምንድን ነው ይወሰድብኝ ጎዳና ላይ ልውደቅ የሚያስከፍለኝ ኤኒ ዋጋ ቀድሞ ሳልደርስ እዛ ቦታ ላይ ልክፈል፣ ግን ህይወቴን በዚህ መንገድ ማጠናቀቅ አለብኝ። ሀፍ ቼንጅ ማሳብ የሚሰብበት በዛ ሰዓት የዩኒቨርሲቲ ውስጥ የቴክኖሎጂ ትራንስፈር ኦፊሰር ነበርኩ። በጂአይዜድ ይባል ነበር በዛ ጊዜ። በጂቲዜድ ማነው ጂቲዜድ ይባል ነበር በዛ ሰዓት። አሁን ጂአይዜድ የሚባለው የጀርመን ተራድኦ ድርጅት በ10 የኢትዮጵያ ዩኒቨርሲቲዎች ላይ ኢንስቲትዩት ኦፍ ቴክኖሎጂ ሆኑ እንዲያድጉ ለማድረግ የካፓሲቲ ቢልዲንግ ፕሮግራም ነበር። አይሲቢፒ ይባል ነበር የኢትዮጵያን ኢንጂነሪንግ ካፓሲቲ ቢልዲንግ ፕሮግራም። እዛ ውስጥ የተቋቋመ ተቋም ይሄ አሁን የቴክኖሎጂ ትራንስፈር ኦፊሰር ይባል። ከዛ በኋላ እዛው ቦታ ላይ ስብሰባ ለረጃጅም ሰዓት እየተካፈል ማስተማርም እያስተማር በሌላ በኩል ይህን እያደረጉ ብቀጥል ጊዜ ይኖረኛል ወይ ራሴን ለማየት አልነበረኝ። ሬዚግኔሽን ደብዳቤ ያስገባው። ከዛ በኋላ ወደ ራሴ ተመለስኩ።
አረስገባህ ይመልከታል አስገባ ከሰማህ ያቺ ደብዳቤ ሳይጽፉልኝ እኔ እጽፋላችሁ ማለት ነው። እኔ አሁን ማወቅ ነው የፈለኩት። በቃ ትክክለኛ ቦታ ላይ እንዳልሆንኩ አውቅ በዛ መንገድ ህይወቴን ማጠናቀቅ ባጭሩ ማለት ነው። ስለዚህ በትንሽ እስከዛ ውስጥ ድረስ ዝም ብዬ በደመ ነፍስ እንዴት እንደሚሄድ አላውቅም፣ እንደምፈጥር አላውቅም። ግን ዝም ብዬ ወጣለሁ። ታታሪ ከሚባሉ ሰዎች መካከል አለ። ስለዚህ ዛሬ ላይ ነበርክ፣ የሚያስፈልገውን ትሰራለህ። ወደፊት ብለህ ግን ያንን አላየህም። ሳስታውሰው የሚያስፈራኝ ነገር አለ እንጂ አቅጄ እንደዚህ እንዲህ አደርጋለሁ ምናምን ሊል ነገር ተጋፈጠ ፊት ለፊት። ስለዚህ ቀድመህ ደብዳቤውን ጻፍኩት ያልኩት እዛ ላይ ነው። ምናልባት ደብዳቤውን የጻፍኩት ምንድን ነው ማስተማር ብቻ ይሁን ስራዬ፣ ይህን ተጨማሪ ገቢ ያስገኘኛል። ቴክኖሎጂ ትራንስፈር ኦፊሰር መሆን አስተማሪም ነኝ፣ የቢሮም ስራ አለኝ ማለት ነው። ተጨማሪ ስራ ተውኩት። ተጨማሪ ፕሮጀክት የምትሰራ የነበረው ከማስተማር ትክክል። ስለዚህ የአንድ ፕሮፌሰር ሞክል ሬንሃርት ሞክል የሚባል ጀርመናዊ ነበረ ሳይንቲፊክ ዳይሬክተሩ። ይለት ሄድ ወርሀፕን አይግድለም እኔ አሁን ምንም ለመደራደር አለ የሚመጣወት አዋቶ ዛይን ደብዳቤውን ውሰድና በአንድ ወር ጊዜ ውስጥ ፕሮሰስ አድ እስከዛ ትራንዚሽኑን ያፋጥናሉ። ዶክመንት ማረካከብ እንዲህ አይነት ነገር ብዬ ወጣሁ። ላወራው አልፈለኩም። ምክንያቱም አልቀልም ሀሳብ እንዲያስቀይራል አልቀይርም። እኔ በሞት አልቀይርም። አይዲሳይድድ ግን ሰውየውን ማስቀይም አልፈለኩም። ምክንያቱም ጠርቶ ነው የመጀመሪያ ቀን እንዲህ ደስ እንዳደረግ እኔ ነኝ የማውቀው። እንዴት ያን ቦታ ፖስት ሲያደርገኝ ይህን ያህል ቶፕ በየወሩ ይከፈልሃል እንደዚህ ምናምን ብሎ ሲሰጠኝ ብሎ እየተቀበልኩ ይህ ሰውዬ ማስቀይም አልፈለኩም። በቃ ውሳኔ ነው። ነጎሼት ለማድረግ አይደለም የመጣሁት። በአንድ ወር ጊዜ ውስጥ አረካክባለሁ። እዚህ ቦታ ላይ ይቀመጥ ለምትለው ሰው ምናምን ብሎ በዝምነሽ ደብዳቤ ያስገባውና ወጣ። ኢንትረስቲንግ። ከዛ በኋላ አስተምራለሁ፣ ስራዬንም እሰራለሁ። አንድ ወር ጊዜ ስለሰጠው ዶኪመንቱን ለማረካከብ በሚመች መንገድ እያዘጋጀውን ኮንቲኒው ሬዲ። ከዛ አንድ ቀን ደጋግሜ አውርቼዋለሁ ይሄን ነገር። የተቀመጥኩበት ቦታ ሁሉ ይታወሰኛል። አንድ ቢሮ ውስጥ ስኬታማ ሰዎች ምን ያደረጉ ሰዎች ናቸው? ምንድን ነው ማለት ለምንድን ነው እንደዚህ? እንግዲህ 36 ዓመት እድሜ ላይ በዛ ሰዓት ያለው በዚሁ አይነት መንገድ ለምን መሰል ሁል ጊዜ የፋይናንስ እጥረት አለ። ወደፊት የማየው ትልቅ ተስፋ የለም። ጤንነቴ ላይ የሆነ ጥሩ ያልሆነ ነገር አለ። ግንኙነቶቼም ውስጥ በጣም ብዙ የሚያታግሉኝ የነበሩ ነገሮች ነበሩ። ከልጅ ጋር ባለ ግንኙነት ተዋደን የተጋባ ነው፣ ግን የሆነ ቴንሽን ነገር ነበር። ስለዚህ በዚሁ መንገድ መቀጠል አይቻልም። የሆነ ነገር መሆን አለበት። እኔ ልጆቼን ወዳቸዋለሁ። የሌላ ሰው ልጅ ህፃናት በጣም ወዳለሁ በነገራቸው እና በዛ በእኔ ችግር ምክንያት ፍቺ ተካሂዶ ልጆቹ እንትን እንዲያደርጉ በፍጹም አልፈለግም እና ግን ትግል ውስጥ ነበር። ይሄ ነገር ሲጨመርብኝ አይደል። ከዛ በኋላ ያገኘሁት ቪዲዮ ትራንስፎርምድ ቪዲዮ አገኘሁ። ብዙ ስላወራሁኝ ከዚህ በፊት ስለዚህኛው ሰውዬ ላሳጥረውና ያሳየኝ ምንድነው መሰለህ አዲስ ኦዲየንስ ስለሆነ በነፃነት ብታወራኝ ነው። ተከትለው ፊዱ ሌላውን ቪዲዮ ለማየት ፖይንቱ ምንድነው መሰለህ ያ ሰው የ89 ዓመት ዕድሜ ያለው ሰው ነው። በዚያን ቀን ማታ ነው የሰዓት 8 ደቂቃ ወይ 9 ደቂቃ አካባቢ ያለች ቪዲዮ ናት። ቪዲዮን ሳየው የሚታገሉ ግን የማይለወጡ ሰዎችን ነው ዲሞንስትሬት የሚያደርገው። ከዛ ምንድነው የሚያደርገው? ልክ ካሜራማኑ ይወስድና ሪል የእግር ኳስ ሜዳ፣ የእውነት የእግር ኳስ ሜዳ፣ የእውነት ማሊያ፣ ታኬታ፣ ገንባሌ ምናምን የለበሱ ህፃናቶች ናቸው። 14 13 እንደዛ አካባቢ ዕድሜ ላይ ሺሎች ናቸው። አሰልጣኝ አላቸው። እውነተኛ ሜዳ ነው። ኳስ አላቸው፣ ትጥቅ አላቸው፣ ሁሉ ነገር አላቸው። መካከላቸው ኳስ ያስቀምጥና ተጫወት ብላቸዋል። ሰው አሁን ካሜራ ውስጥ እነሱን ነው የሚያሳይ። ያገኛት ይመታታል። ወዴት እንደምትመታ ማንም አያውቅም። ፈጥኖ ሮጦ የሚደርስባት ካለ ደግሞ ወደሚፈልግበት አቅጣጫ ይመታታል። ሁሉም ተከትሏት ሄደ። ቀድሞ የደረሰባት በዚህ አይነት መንገድ እየተጫወቱ ቆዩና የተወሰኑ ህፃናቶች ተከፍለው ወደ ሌላ ቦታ ይወጣሉ። ካሜራው ከነሱ ላይ ያነሳና በስቴዲየሙ ጥግ ላይ የምትሄድ ውሻ ያሳያል። ህፃናቶቹ ጨዋታውን ትተው ግማሾቹ ተከፍለው ውሻውን ተከትሎ ይሄዳል። ዲስትራክትድ ሆኑ ነገር ማለት ዲስትራክትድ ሆኑ ማለት። ከዛ ካሜራው ከነሱ ላይ ያነሳና ወደ አዛውንቱ ሰው ይመልሳል። ተረካክቶ የሚያወራበት መንገድ ራሱ አሁን ይነዝረኛ ሳስታውስ ገረማቸው አይደል ይላል። አለፍትም እንዳትል እስካሁን ድረስ አላውቅም። ኳስ ሲያሳድዱ ነበር፣ ውሻ ሲያሳድዱ ነበር፣ ሲሯሯጡ ነበር። አንድ ያረፈ ሰው የለም። አንድ ግን አልገባም። ከዛ በተጨማሪ ደግሞ የሚገርመው ነገር ከጨዋታው ጋር ምንም ግንኙነት የሌለው ውሻ ማሳደድ መጀመሪያ የጨዋታው አካል አይደለም። ግን ሳማው ከነዛ ልጆች መካከል የተወሰኑ ተከፍለው ከህይወታቸው ጋር ምንም የማይገናኝ ማለት ነው ወደ ሲያሳድድ
አብዛኞቹ ነፍስ አወቅ ሰው በዚህ መንገድ ከዛ በኋላ መተንተን ጀመረ። እንዴት እንደሚኖሩ፣ እንዴት እንቅልፍ እንደሚያጡ፣ እንዴት አምሽተው እንደሚተኙ፣ እንዴት ማንደው እንደሚነሱ ተለክቶ ግን አንድ ግራም የሚሞላ ውጤት እንደሌላቸው እንዲሁ በግቢት የተሞላ ህይወት ያላቸው የሚወጡ የሚወርዱ ለተመልካች እንደ ትሙ ምናምን ታታሪ ሰው የሚቆጠሩ ለእነሱ ግን ፍሬ አልባ ዝም ብሎ ሜካኒክስ ብቻ ያላቸው ሰዎች እነሱ ሲናገር it was as if he came saw me went back and reported to me እንደዛ ነው የተሰማው። አይቶኝ ሄዶ ተመልሶ መጥቶ ለኔ የሚነግረኝ ወደኋላ መለስኩትና ቪዲዮን ሄጂ ሳይ ማን እሱ ይዘው የሚዬ ዶክተር ስቴቨን ካቬ ይባላል። ዶክተር ስቴቨን ካቬ ታውቀዋለህ ብዬ አስባለሁ። በሰለን ሀቢት ሰው ፐርሰናል ዴቨሎፕመንት የሚጀምር ሰው እሱን ሳያህል ግን የሚገርም ነገር መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ይሄ ከዚህኛው ሌሊት 8 ወር ቀድሞ አንድ ቤሪክ ስኪክ የሚባል ሰው ኢንጂነሪንግ ካፓሲቲ ቢልዲንግ ፕሮግራም ላይ ቲጂኦ ነበር ካላልኩም ይሄን መጽሐፍ ሰጥቶኝ ነው የሄደው ከ8 ወር በፊት አንብበው ብሎ እንደውም እንዲህ ብሎኛል። አቶ አሸናፊ አንተ በጣም ጎበዝ ሰው ገና ብዙ ዓመታት ይቀረዋል። ወጣት ፕሊዝ ሪድ ሂዝ ቡክ ህይወት እንዲለወጥ ቤተሰብን ማስተካከል ገቢን ማስተካከል ከበል ወይዴ እኔ ወደ ሞሮኮ ስለሚሄድ ከዚህ በኋላ እንገናኝ። እሱ ነበር የኛ ኮረስፖንደንት የጂአይዜድ ኮረስፖንደንታችን እሱ ነው። እየመጣ ኮች ያደረገናል። የተለያዩ ከቴክኖሎጂ ትራንስፈር ኦፊስ ጋር የሚገናኙ ነገሮች እነሱ ኢንስቶል ያደረጉት እነሱ ስለሆኑ ማለት ነው። ስሙን ሳየው ቪዲዮ ላይ ስሙን አውቀዋለሁ ግን የት እንደማውቀው ጠፍቶ። ስለዚህ ተቀብለዋል፣ አስቀምጠዋል። ሸፍኝ ይሄ ባለመስመሩ ክስ የሚካሰሱበት እንትን ወረቀት የለ አውቋል። ይሄ ባለመስመሩ ወረቀት ትልቁ ወረቀት በሱ ሸፍኝ ከሌሎች መጽሐፍቶች ጋር አዳብዬ አስቀምጠዋል እንዳይበላሽ ንሽፍን ድንገት ግን ተቀበል አንድ አባባል ልቻ አስተማሪው ሲዘጋጅ ነው ሁሉም ነገር ተማሪው ሲዘጋጅ you are not ready for that book I wasn't ready። ስለዚህ ጠቅላላ አረገ አስቀምጠዋል። ትክክል። ስሙ ትዝ ሲለኝ አቋን ስሙን ትዝ ሲለኝ መጽሐፉ ላይ ነው ያለ። ለምሳ ስገባ ገባሁና አውጣ እና ማንበብ ጀመርኩ። ልክ 11 ሰዓት ስራ ሲያልቅ ወጣና ሹማቦ የሚባል መዝናኛ አለ በባህር ዳር የምታውቀው ከዩኒቨርሲቲው በፊት ለፊት በር በኩል ወጣና ሹማቦ በጀርባ በኩል መንገድ ዳር የሚያስኬድ የእግረኛ መንገድ አለ። እሱ እስከሚያልቅ ድረስ ሄድና የሆኑ ገለጥ ያሉ ድንጋዮች አሉ። ልክ እንደ ሰው መቀመጫ እንደዚህ የተዘጋጀ መቀመጫ አለው፣ የምትደገፍበት ቦታ እዛ ጋር ቁጭ ልና ትንፋሼ እንደተቆራረጠ መጽሐፉን ጨረስኩ። ብዙ ነገር አልገባኝም። የገባኝ ነገር ግን ምንድነው ይሄን አመት ምድር ላይ ኖሬ I didn't know what I was doing with my life። በቃ ትልቁ ትምህርት ዜ ከሰባቶቹ ሀቢቶች መካከል አንደኛ የሚለው ፕሮአክቲቪቲ። አንድን ነገር ሪአክቲቭ እና ፕሮአክቲቭ እዚህ ጋር ልዩነቱ ምንድን ነው? ሪአክቲቭ ማለት ገንዘብ ስትቸገር ለገንዘቡ ችግር ሪአክት ማድረግ የሚመራህ በውጭ በኩል የሚከሰተው ነገር ነው። ትታመማለህ፣ ትጠቀማለህ። ገንዘብ ትቸገራለህ፣ ትበድር። ይሄ በውጭ በኩል ነገሮችን ለማስተካከል መባወቅ። ፕሮአክቲቭ ሰዎች ግን ሊፈጥሩት የሚፈልጉትን ነገር ቀድሞ ያሉ begin building it መገንባት ይጀምራሉ። ስለዚህ ሆን ብለው ነው የሚሰሩት ህይወታቸው ማለት ነው። የመጀመሪያው እሳት ማጥፋት አይነት ነገር ነው ሲነሳ እሳት ማጥፋት አይደለም። ሁለተኛው ግን እሳቱ እንዳይነሳ ብቻ ሳይሆን እሳት ማያስተናግድ ቤት አገባት። እሱን ሳቅ እንደነገርኩ ምንም የገባኝ ነገር የለም። ግን የገባኝ ምንድን ነው በቃ ማቀው ህይወት ይቺ ብቻ የሆነ ሌላ ነገር እንዳለ የገባ አላቅም። አንተ በዛ እድሜ ላይ ባለበት ሰዓት ብዙ ኢንሳይቶች ከነበሩ እኔ በመጀመሪያ ደረጃ ያደግኩት ገጠር ውስጥ፣ ከዛ በኋላ አደግ ብዬ መጣሁ ያልኩት አንድ ቀበሌ ያላት ከተማ ለምሳሌ ጉርድ ሾላ አካባቢ እንደማለት አልቃስ ጉርድ ሾላ መንገድ ላይ ያሉ ቤቶች አሏት። እንደዚች አይነት በቁጥር የሚታወቁ ቤቶች ያሉባት ከተማ። ስለዚህ የዘመናዊ አይነት ሰው አይደለሁም ማለት ነው። ከተማ የመጣሁት እዛ ነው። ከዛ በኋላ ባህር ዳር ነው የሄድኩት። ከዛም ቀጥታ ባህር ዳር፣ ከዛ ባህር ዳር
ከዛ በኋላ አዲስ አበባ መጣው ማስተርስ ያዝኩ ተመልሼ እዛው ሄድኩ። ከማስተርስም በኋላ የተለወጠ ነገር የለም። እዛው ትምህርት ቤት ውስጥ ነው እነዚህ ነገሮች ሁሉ ጥያቄዎች የመጡት ከማስተርሱ በኋላ ነው። ማስተርሱ በጣም ብዙ ነገር ይለውጣል እድድን ኢንቴሌክቹዋሊ ጉዳዮችን ለማስተናገድ አእምሮ ዝግጁ ነበረ ማለት ነው። ትምህርቱ ምንም ነገር ለማድረግ ለመሰለ ችግሮቹ በዙ። አንዳንዶቹ ነገሮች እኮ ኢግኖር እያደረክ ምናምን ልታልፋቸው ትችላለህ። ስትገባ ቤት የሚጠብቅ ከሆነ ስትመለስ ቢሮ የሚጠብቅ ከሆነ በየመንገዱ ላይ የሚጠብቅ ከሆነ የምትለብሰው ልብስ ላይ የምታደርገው ጫማ ላይ የምትመገበው ምግብ ሁሉ ላይ ነገሩ ካለ የት ነው ስኬፕ የምታደርገው? you can't escape anyway። ከዛ እንደነገርኩህ ነው መንገዴን መቀየር እንዳለብኝ ነው ያወቅኩት እንጂ ስትራቴጂውን አላውቀውም። ሁለተኛ እጄ ላይ የወደቀው መጽሐፍ እንዲዋን ነገር ሳፈላልግ የማክስዌል ማልት እሱ እርፍ ነው ያደረገኝ። እንዴት ማለት ማይገባ ቦታ ላይ ህይወቴን እንዳልፈልግ እድሜን እንዳላባክን ያደረገኝ መጽሐፍ የኛው መጽሐፍ ነው። በጣም ትልቅ ኢንሳይት የሰጠኝ በቃ ስብ እንዳደርገው ኢነርጂን ይረዳኝ የዶክተር ማክስዌል ማልት ሳይኮሳይበርኔቲክስ የሚለው መጽሐፍ እሱ ባጭሩ ምንድነው የሰልፍ ኢሜጅ ሳይኮሎጂን በጣም ኤላቦሬት ያደረገ ሰው ነው። የቆዳ ፕላስቲክ ሰርጅን የነበረ ሰው ነው። የተገነዘበው ነገር ለ40 ዓመት 50 ዓመት የፕላስቲክ ሰርጀሪ ሲሰራ ቆይቶ የገባው ነገር ምንድነው ሰዎች ለካ መስታወት ፊት የሚያዩት ቆዳቸውን ብቻ ነው። በሌላ በውስጥ በኩል የሚያዩት ሌላ መልክ አለ። ያንን ሰልፍ ኢሜጅ የሚለው ያ ሰልፍ ኢሜጅ በውስጥ በኩል ያለው ሰዎች በድብቅ ለብቻቸው የሚያዩት ፕራይቬት አይደንቲቲ ካልተለወጠ በስተቀር በውጭ በኩል ስራ መልቀቅ አዲስ ትምህርት መማር ምንም አያደርግም። that person on the inside must be changed። እንደዛ ነው የሚለው። ከዛ ተመልሼ ራሴን ማየት ጀመርኩ። እንዴት ምን እንደሆነ ምናምን ችሞታ እሱ መጥሲል ደግሞ ምናልባት ዲጂታል ለማድረግ ሰዎች በዛው ኢንከሬጅድ እንዲሆኑ ሁለቱ በነገራችን ላይ ትሬኒንግ ላይ መጠቀሰው በግልጽ መጽሐፍ ሁለቱ መጽሐፍ ነው። አንድ ሰቨን ሃቢትስ መዝሪያ ያለበት፣ ሁለተኛው ሳይኮሳይበርኔቲክስ ነው። አሁን ያልከው ማክስዌል አንዱ ትልቁ የሚለው ነገር ምንድነው ሰዎች ለምሳሌ ሰልፍ ስቲም ማስተካከል ፈልጋለሁ ኮንፊደንስ የለኝም የሆነ ነገር ብሎ ይመጣሉ። አፍንጫቸውን ያስተካክላሉ፣ አይናቸውን ያስተካክላሉ፣ ካቸውን ያስተካክላሉ። ችግሩ አለ ከተወሰነ ጊዜ በኋላ ደግሞ ተመልሰው ይመጣሉ ይላል። እነዛው ሰዎች ራሳቸው አሁን ደግሞ ኮንፊደንስ የወረደ የትኛውን ደግሞ ብታስተካክልልኝ። እሱ እንግዲህ ፕላስቲክ ሰርጅን ነው ስራው፣ መቅደድና መስፋት ነው። ስለዚህ የገባው ነገር ምንድነው ሰዎችን ከላይ በቀዳቸው ሆኖ ዋጋ የለውም ነው። ለካ ይሄን አይደለም የሚያዩት ሌላ መልክ አለ። ኤግዛክትሊ ውስጥ ያለው ኢሜጃቸው ካልተስተካከለ በሚል ውሳኔ መሰለኝ አሁን የተባለው ነገር አይ ቲንክ ቪዥዋላይዜሽን ቴራፒ የሚባል መሰለኝ የሚጠቀመው የነርቭ ሲስተም ቴራፒ በመጠቀም ሰዎችን ውጭ ብቻ ሳይሆን ውስጣቸው ትራንስፎርም አንዳንዶቹም እንደውም ትዝ የሚለኝ ኔጎሽየት አድርጎ ራሱ ሰርጀሪ እንዳደረጉ ሁሉ ያደረጋቸው ሰዎች አሉ። አያስፈልግም። ዋናው ይሄ ነው ሰርጀሪ የሚያስፈልገው። ምናልባት የሚያደምጡ ሰዎች ትራንስፎርም የሚያደርጉ ሁለት መጽሐፎች ስለሆኑ እንደው ኢንፈሳይዝ በትክክል ይሄኛው መጽሐፍ ምንድን ነው መሰለህ አትታገል ነው በቃ አለቃህን፣ ሚስትህን፣ ባልሽን፣ የምትኖርበትን ሀገር የሚወጣውን ፖሊሲ፣ ገበያ ውስጥ ያለውን ኢንፍሌሽን እነሱን የምትነካካውና የምትለውጠው ነገር የለም። the only place እንዴት ነው የሚያስቀምጠው መሰለህ እንደ መስተዋት አድርገህ ብታያት እችን የምንኖርባትን አለን በውጭ በኩል የምታየው መልክ ገቢህም ይሁን ጤናህም ይሁን ከሰው ልጆች ጋር ያለህም ግንኙነት ይሁን ተጨባጩ ህይወት አለ አይደል? እሱኛውን ህይወት የፈጠረው በውስጥ በኩል ስለ ራሴ ያለው መልክ ነው እንጂ ሪል ነገር በውጭ በኩል የለም። ይሄ ሲለወጥ ያ መልክ ይለወጣል። ልክ መስተዋት ፊት አሁን ይሄን ኮትና ሸሚዝ ለብሰህ ብትቆም መስተዋቱ መቼም ይሉኝታ ይዞ ትላንትና የነበርከው ይሻል ነበር ብሎ የትላንቱን አያሳይ። ይሄንን ነው የሚያሳይ። ትንሽ ቆይተህ ደግሞ ኮቱን አውልቀህ ሸሚዙን ብቻ ለብሰህ ብትሄድ የሚያሳየው ሸሚዝ የለበሰ ሰው የዚህ አካባቢ ላይ ጥላሸት ወይም በትክክል ያልተቆረጠ ምናምን ፊት ለፊቱ ላይ ይዘህ ብትሄድ ይሉኝታ የሚባል ነገር አያውቅም። መስተዋት ሪል ነገር ነው የሚያሳይ። ይሄ የምንኖርበት ገሃድ ዓለም ኤግዛክትሊ ዛት በውስጥ በኩል የምንመስለው ነው በውጭ በኩል የሚያሳየን እንጂ ራሱ ህይወት ያለው ራሱ በፈለገው መንገድ የሚመራን ነገር በውጭ በኩል በውስጥ በኩል ነው ያለው። ህይወት የኛ ነጸብራቅ ናት። በትክክል ኢቨን ቅዱሳት መጽሐፍትን በትክክል ካየሃቸው ሰው በልቡ ካለው መልካም መዝገብ መልካም ነገር ያወጣል፣ በልቡም ካለው ክፉ መዝገብ ክፉ ነገር ያወጣል። በውስጥ በኩል ሰው
በልቡ እንደሚያስብ እንደዚያው ውስጥ ያለው ሰው ነው በውጭ በኩል የሚገለጠው እንጂ የውስጡ ሌላ የውጭው ሌላ የሚባል ነገር የለም። ምን ማለት ነው? በሌላ አነጋገር የእጥረት ስነልቦና ውስጥ የተጠመቀ ሰው በውጭ በኩል ምንም ቢለፋ ከድህነት መውጣት አይችልም። ስለዚህ ይሄ ምን ያደርጋል መሰለህ? ኦኬ ወዲያው መፍትሄ አይሰጥህም፣ ግን ምን ላይ ማተኮር እንዳለብን ምን ላይ መባከን እንዳለብን ያሳያል። ስለዚህ አለቃህን አታየው፣ የምትኖርበትን አገር ኢኮኖሚ አታየው፣ ወደ ራስህ የምትመለስ አምናለሁ ወይ ህይወቴ እንደዚህ ሆኖ ያስብ። በነገራችን ላይ ሲሚናር ላይ ይሄን ስንጠይቅ ጥያቄውን ፖዝ አደረግና ሰዎችን አይናቸውን ነው ማየት። አሁን ከመለማመድ ብዛት ገብቶኛል ሰዎች ምን አይነት መልክ እንደሚያሳዩ ሰውነታቸውን እንዴት ማኔጅ እንደሚያደርጉት የሆነ ነገር ስጠይቅ ኦር ረስትለስነስ የምታይባቸዋለህ። አሁን ይፈጥረዋለሁ የምትለው ነገር የእውነት ቴክኒካሊ ታውቀዋል፣ ባታውቀውም ታጠነዋል። በ3 ወር የማታውቀው ነገር በማር ይችላል። አሁን እሱ አይደለም ችግሩ። የምር ይሄኛው ሰው ያን ባሎ ውስጥ የምታመላልሰው ሰው እንደሚሆን ታምናለህ ወይ? ይሄንን መልክ ነው እዛ ላይ። ከዛ በኋላ ሁሉም ነገር ትቺ በራስ የተለያዩ ቴክኒኮች አሉ። ይሄንን ታምናለህ ግን the more I do it በውጭ በኩል የምርም ውጤት ማየት ጀመርኩ። በተለያየ መንገድ በትግል ሳይሆን ሳላሰላው ሳልቀምረው የሚገጣጠመው ነገሮችን ማየት ጀመርኩ በህይወቴ ውስጥ። ስለዚህ ትኩረትን ወደ ራስ ማድረግ ጀመር። ትኩረቴ ወደ ራስ ሆኒ ወይ የውጭውን መቀየር የምችለው ውስጤን በመቀየር ነው። ራሴ ላይ ላተኩራል። እሱንም ስታደርግ ራስን በመኮንን ወይኔ እንደዚህ ሆኜ ነው እንደናም በማለት ሳይሆን ራስን በክብር ይዘህ ራስን አክብረህ ምናልባት በዚህ መንገድ የመጣኸው ልትማረው ያለ የሆነ ነገር ስላለ። አሁን እኮ ይህን ነገር ስናወራ የሚሰሙ ሰዎች ለእኔ ውድቀት የነበረ ነገር ለነሱ የሚያስተምራቸው የሆነ ነገር አለ፣ ምክንያት አለው ማለት ይጠቅማል ማለት ነው። በትክክለኛ አውድ ውስጥ ካስቀመጥ ነው ይጠቅማል። ከዛ በደንብ አድርጌ ማየት ጀመርኩኝ። ትልቁ ችግር ምን መሰለህ? ፐርሰናል ዴቨሎፕመንት አካባቢ አይንን ዘግተህ የሆነ ነገር አስበህ አይንን ስትከፍት በር ላይ ቆሞ ታገኘዋለህ የሚለው የተጋነነ ነገር it doesn't happen። እንደዛ የሚባል ነገር የለም። ሬዞናንስ ነው ያለው እንጂ አትራክት የምታደርገው ነገር የለም። ከዚህ በፊት የሰራ ነው አንድ ቪዲዮ ላይ ማስቀንጠል። ስለዚህ ፖይንቱ ምንድን ነው? በውስጥ በኩል አንተ ስለ ራሴ የምታምነው ነገር የምር ስጋ ለብሶ አንተ ውስጥ ሲገባ አንደኛው የሚለወጠው ነገር ያንተ ባህል። ከዚህ በፊት የምታከብራቸው ጊዜህን የምታጠፋባቸው የምትልባቸው ቦታዎች መሆናችንም ከዛ በኋላ አንዳንድ ሰዎች ፊክሽን ሲያነቡ ስታገኛቸው ምን እያደረግት ነው ምናምን ስትላቸው የሚሉት ነገር አለ። ጊዜ እያሳለፍኩ ነው ይላል። ወዴት ነው ጊዜ የሚያለ? ምን ማለት ነው? ሰዎቹ ስለ ራሳቸው ያላቸውን ኮንሴፕት ነው የምታየው። ጊዜ ተርፎ ማሳለ። ስለዚህ ሰውየውን እነዚህ ነገሮች መለወጥ ይጀምራሉ። ምን ማለት ነው? ወደማይቀለበስ አይነት ዓለም ውስጥ ነው እየገባ ሄደው ማለት ነው። ወደዚህኛው መመለሳችን አንዴ ካወቅ ወደ ነበርክበት አለማወቃችን መመለሳችን በቃ you know it። ከዛ በኋላ ባህሪህን በሙሉ ጋር የሚያደርግ ነገር ይመጣል። ጊዜን የምትጠቀምበት መንገድ፣ ስለ ራስህ የምታስብበት መንገድ፣ የምታተኩርበት ነገሮች በሙሉ እየተለወጡ ይመጣል። ግን መለወጥ ጀመሩ ማለት ወዲያው ይታያሉ ማለት አይደለም። አሁን በመስተዋቱና በዚህኛው ዓለም መካከል ያለው ልዩነት ላሳይ። መስተዋት ስትቆም መልክን ወዲያው ነው ያሳይ። ብቅ ስትል ፊት ለፊቱ ላይ ቆሞ ነገር ያሳይ። ዓለም ግን እንደሱ አይደለም። ዲሌይ አለው። there is a lag time። ውስጥ የተፈጠረው ሰው ወደዚህ ቀርፋፋ የጊዜና የስፔስ ዓለም እስከሚመጣ ድረስ ጊዜ ይወስዳል። ወዲያው አይደለም የምታየው ማለት። ብዙ ሰዎች የሆነ ጥሩ ስሜት ሲሰማቸው በውጭ በኩል እሱን የሚመስል ነገር ማድረግ ይጀምራሉ። አክቹዋል ኦብሴሽን ነገሩን እንዳይፈጥሩ የሚያደርጋቸው ነገር ትታገሳል። እዚህ ጋር ጥሩ ነገር ቅድም ተናግረህ ስለነበር ምናልባት አትራክሽንና ሬዞናንስ ብለህ ለያቸው አሉ። እኛም ብዙ ጊዜ ስንሰጥ ሎ ኦፍ አትራክሽን ምናምን የነካካሰው ስለሚመጣ ኤንኤልፒ በቃ አትራክት እንዳደረግ ያገለግለኛል። እንደውም አንድ ዝለኛ ደውሎ በቃ የወደ ውስጥ ያለው ነገር ልክ አይደለም፣ ቪዥዋላይዜሽን አስተምረኝና ቪዥዋላይዝ አድርጌ ልቀይረው ምናምን ጀምሬ ነው ወደ ትክክል አይደለም እንደዛ አይደለም ሰራው። እኔ የሞከርኳቸው ነገሮች አሉ ብሎ የሞከራቸውን ነገሮች ነገር በቃ ልክ እዛ ጋር ገባኝ እንደማንግባባ ቪዥዋላይዘር ሲቀይራኝ ማሳብ ነበር። ምንድን ነው ልዩነቱ? ሬዞናንስ የሚባለውን ሀሳብ ሰምቼ አላውቅም። የኛ ሀሳብ ምንድነው? ያው ቪዥዋላይዝ ማድረግ አንዱ የመፍጠር ነገሮችን ለመፍጠር አንድ ቱል ነው እንጂ ኢትስ ኖት ኤቭሪቲንግ። ሃርድ ወርክ አለ፣ በመሀል ላይ መሰራት ያለባቸው ነገሮች፣ ስማርት ወርክ አለ። እንደዚህ ነው የሚሆነው። ዓለም ላይ እንዲገለጽ የምታደርጋቸው ነገሮች እንደዚህ ነው የሚሆነው። አትራክሽንና ሬዞናንስ ምንድን ነው? አትራክሽን ማለት ለአብዛኛው ሰው በግርድፉ ምን ማለት መሰለህ? የሆነ የምትመኘው ነገር አለ። አጥብቀህ በተመኘው ቁጥር ወደ ራስህ ትስበዋለህ። የሚሳበው ነገር በውጭ በኩል ያለው ማለት
እንደዛ የሚባል ነገር ስነ ፍጥረት ውስጥ የለም። ባጭሩ ስናስቀምጥ የሚሆነው ምንድን ነው? አሁን ያለህ አዌርነስ አለ። ዓለምን የምታይበት መንገድ አለ። ገንዘብን የምታይበት መንገድ አለ። ሰውን የምታይበት መንገድ አለ። ቢዝነስን የምታይበት መንገድ አለ። ይሄ በውስጥ በኩል እምነቶች አሉ ስለ ሁሉም ነገር። ይሄ ልክ እንደ ቴርሞስታት ነው ህይወትን የሚይዝ። ቴርሞስታት ማለት ምን ማለት መሰለህ? እንትን አይታል ስቶቮች አሉ አይደል? ማብሪያ 70 ዲግሪ ሴንቲግሬድ ላይ ሴት ብታደርጋቸው በሩም ቴምፕሬቸር አካባቢ ላይ ነው ያሉት። ከዛ በኋላ መውጣት ይጀምራል። ቴምፕሬቸሩ ይወጣና ልክ 70 አካባቢ ሲደርስ 70 ላይ ቆም ትንሽ አለፍ ይላል። ከዛ ያጠፋበታል፣ ይመልሳል። በጣም ሲያዘቀዝቅ ያበራል ወደ ላይ። እዛው ሴት ፖይንቱ አካባቢ ላይ ትንሽ ምንም የሚወጣው ትንሽ እዛው አካባቢ 70 አካባቢ። የሰው ህይወትም እንደዛው ከእምነታችን ወደ ላይ በጣም እንዳንወጣ ከእምነታችን በጣም ወደ ታች መውረድ አይቻልም። በነገራችን ነው እዛው አካባቢ እንድንኖር የሚያደርግ። ስለዚህ በውጭ በኩል ያለው ዓለም ይሄንን ሴቲንግ ነው የሚያሳይ። ሪዞናንስ ማለት ሪዞኔት ማድረግ ማለት ምን ማለት ነው? አብረው የሚደንሱ ሰዎችን አይተጣቃል። የሆነ አይነት ሙዚቃ ይከፈታል፣ እዛ ራፕ ቢከፈት፣ እዚህ ጋር ደግሞ የስኒ እንዲሆን ለስላሳ ሙዚቃ ከፍተ ሁለት ሰዎች እንደንሱ ብትላቸው እዚህ ቤት በጣም ኮንፊውዚንግ ነው። አንድ አይነት ሙዚቃ ሲሆን ግን ራሳቸውን እንትን ውስጥ ያስገቡን አብረው ይደንሳሉ። ራፕ ድምፅ ጆሮ ላይ አድርጎ አንዱ ደግሞ በጣም ለስላሳ ሙዚቃ ጆሮ ላይ አድርጎ አብራቸው ደንሱ ብትላቸው ካምዜ ተጠላልፎ ነው። ስለዚህ ሪዞኔት ማድረግ ማለት በአንድ አይነት ፍሪኩዌንሲ ውስጥ አብሮ መሆን ማለት ነው። አብሮ መደነስ ማለት ነው። ዳንሱን ግን የሚመራው ማን ነው ካልከኝ በውስጥ በኩል ያለው ሰው የውጭውን ዓለምና በአንተ ውስጥ ያለውን እምነቶች፣ አስተሳሰቦች፣ አመለካከቶችን ቴክኢትአስ በውስጥ በኩል እንደሚከፈት ሙዚቃ አድርገህ ክፈተው። የውስጠኛው ዓለም ይሄን ሙዚቃ እያዳመጠ ነው ራሱን አጀስት የሚያደርገው። ለውጡ መጀመሪያ የሚመጣው ዓለም ላይ አይደለም ማለት ነው። አትራክት የምታደርገው ነገር ከውጭ በውስጥ በኩል ማንነት ሲፈጠር የሆነ አይነት አመለካከት ያለው ሰው፣ ስለ ራሱ ክብር ያለው ሰው፣ ሰርቶ ለሌሎች ሰዎች የሚጠቅም ቫልዩ ክሬት ማድረግ እንደሚችል የሚያምን ሰው፣ ይሄኛውን ሰው በውስጥ በኩል ስትፈጥረው ምን ይሆናል መሰለህ? አውቶማቲካሊ አዋዋል ነገሮችን የምታደርግበት መንገድ ጊዜ ባህሪ ጠቅላላ ይለውጥ። ስለዚህ ምን ማለት ትጀምራለህ? ያንን በውስጥ በኩል የምታስበውን ነገር የሚፈጥር ሰው የሚውልበት ቦታ ማወቅ ትጀምራለህ። ነገሮችን የምታደርግበት መንገድ ሙሉ በሙሉ ይለወጥ። አንተ ሙሉ በሙሉ ውጭ ቆመ ከውጭ የሚሳብ ነገር የለም። አብረኸው ወደ መደነስ ነው የምትሄደው። ያንን አይነት ኑሮ የሚፈጥረውን ሰው ሆነ ራስን ትሰራ then it begins to happen። ግን ግራጁዋሊ ነው happen የሚያደርገው። አይደንቲቲው በውስጥ በኩል መስራቱ ሌላኛው ጥቅሙ ምንድነው መሰለህ? ሁሉን ነገር በስሌት እናመጣው። ለምሳሌ የዛሬ 3 ዓመት ዳንኤል ከሚባል ሰው ጋር ተዋወቃለሁ ብዬ ሂንት የለኝ የሆነ ግን ከስሌታችን ውጭ የሆነ ነገር አገናኝቶን we're talking። ምናልባት ደግሞ እዚህ እንትን ውስጥ እዚህ ድምተኛ ውስጥ እነማን እንዳሉ ለእነማን እያወራን እንደሆነ ያ ሰው ይሄን ሰብቶ ምን እንደሚያደርግ ምንም የምናውቀው ነገር የለም። ይሄ ከሰዎች ቀመሮች የሚካሄድ ነገር አለ። ይህንን ሲንክሮኒሲቲ ሲንክሮኒሲቲ ማለት ከስሌት ውጭ በሆነ መንገድ የሚፈጠሩ ግጥምጥሞች ማለት ነው። አሁን ከእነዚህ ልጆች ጋር ዛሬ ተገናኝተናል፣ ተዋውቀናል። ይሄ ወዴት እንደሚያመራ የምናውቀው ነገር ሲንክሮኒሲቲ የሚፈጥረው ነገር አለ። ከኛ ቀጥተኛ ተሳትፎ ውጭ በሆነ መንገድ ስነ ፍጥረት ነገሮችን የምታገናኝበት መንገድ አለ። ምን ማለት ነው? በሌላ አነጋገር ከዚህ ሁሉ በስተጀርባ ነገሮችን የሚያገጣጥም እግዚአብሔር አለ። ኢንትረስቲንግ ነው። ስለዚህ ምንድነው እኛ አሁን ብለን የምናደርገው ነገር አለ። ሲንክሮኒሲቲ የሚለው ስታመጣ እኛ ባቀድነውና ባሰላነው ጋር ሊሄድ የሚችል ነገር መጥቶ ራሱ እኛ ሳናስበው መጥቶ ነገር ውስጥ ይገባል ማለት ነው። ድንገት የሆነ ቦታ ላይ ያልጠበቀው ቦታ ላይ ወደ ሰው ይጨበጥህና እንዲህ አይነት ነገር ለምን አብረን አንሰራም ሊል ይችላል። ምናልባት እኮ ለ20 ዓመት ወይም 10 ዓመት ጊዜ ይፈጅብኛል ብለህ የጠበቀው ነገር ሊሆን ይችላል። በአንድ ሌሊት እንደዛ አይነት ትዊስት ሲመጣ ልትደነቅ ይችላል። ግን ቀድመህ ባትዘጋጅ ኖሮ ሰውየውን አታየውም፣ አትጨብጠውም። ይሄ ማለት እነዚህ ሲንክሮኒሲቲዎች በግራንድ ስኬል በፈጣሪ ኦርኬስትሬት የሚደረጉ ነገሮች። ሌሎቹን እኛ የምንሰራቸው ነገሮች ግን ምንድነው? ማንነታችንን ወደዛ ወደምንፈልገው ነገር ራይዝ እናደርገዋለን። ዓለም ከዛ ከፈጠርነው አይነት ማንነት ጋር መደነስ ይጀምራል። እንደዛ አይነት ሰዎችን እናገኛለን። እንደዛ አይነት ነገር ማሰብ እንጀምራለን። እንደዛ አይነት ነገር መስራት እንጀምራለን። እንደዛ አይነት ቦታ መዋል እንጀምራለን። እንደዛ አይነት መጽሐፍ ማንበብ።
እነዚህ ነገሮች በሙሉ ተደምረው ያንን በውስጥ በኩል ያለው መልክ የሚገልጡ ነገሮች ይሆናሉ። ተሰርቶ አብቅቶ ዱብ የሚል ነገር የለም። አንተ ውስጥ ነው የሚያልፈው። ሲያልፍ ግን አታገለኝ እንደ ከዚህ በፊት በትክክል ጥርስ ነክሰን ምናምን የምናደርገው ነገር ይቀርና ፍሎ ነው የሚሆን። ፍሎ ማለት በነገራችን ላይ ስራ መፍታት ማለት አይደለም። አሁን ጅረት ወደሚፈስበት አቅጣጫ አብረኸው ብትዋይ ጅረቱ ራሱ ዝም ብለህ ብትቀመጥ ተሸክሞ ይሄዳል። እሱ ላይ ደግሞ አክቲቪቲዎች ብታደረግ የበለጠ አክሰለሬት ማለት ይችላል። በዚህ አይነት መንገድ ነው ስለ ፍጥረት የተገኘው። ስለዚህ የምትፈልገው ቦታ ላይ ከሆንክ በትንሽ ኤፈርት ብዙ ርቀት መጓዝ ትችላለህ ማለት ነው አይደል? አሁን ስለ ወንዝ ውስጥ ነግረኝ። ኢቨን ኤፈርቱን ትንሽ ባንለው ይሻላል። ግልጽ እናድርገው። ግልጽ ከሆነ ምን መሰለህ የተገለጠው ዓለም አለ። የተገለጠው ዓለም ማለት የምናውቀው ዓለም ማለት ያልተገለጠ ዓለም ደግሞ አለ። የሚታይ ዓለም፣ የሚዳሰስ ዓለም፣ በአምስቶቹ የስሜት ሕዋሳቶቻችን የምናውቀው ዓለም አለ። ይሄ ዓለም ብለን የምንጠራው ማለት ነው። በስሜቶቻችን በአምስቶቹ የስሜቶቻችን በማየት በመስማት በመቅመስ ደግሞ የማናውቀው ዓለም አለ። ያንን ዓለም የሚመራው የመጣንበት ምንጭ ነው። ሁሉንም የሰው ልጆች አጠራራችን የለያይም። አሁን እኛ ክርስቲያኖች እግዚአብሔር ብለን የምንጠራው አምላክ ነው አይደለ? ስለ ፍጥረት መቦ የምንጠራው ከአንድ ምንጭ በስተቀር ሌላ ምንጭ አለ? አንድ ምንጭ ብቻ ነው ያለው። ስነ ፍጥረትን ጠቅላላ ያዋቀረ የሰራ ግን በሰራው ነገር ውስጥ ያልተቀረቀረ ገለል ብሎ ነገሮችን በሙሉ ማኔጅ የሚያደርግ ህልውና ውስጥ የሚያቆይ ስነ ፍጥረት ኦርኬስትሬት የሚያደርግ ፈጣሪ አለ። የፈጣሪ መንፈስ አለ። ከአምስቶቹ የስሜት ሕዋሳቶቻችን ወጥተን ራሳችንን በተለየ መንገድ ማየት ስንጀምር በተለይ ደግሞ ከተሰራንበት ስሪት ጋር አብረን መፍሰስ ስንጀምር የሚያግዘን ኃይል አለ። ስራው ትንሽ አይደለም። እኛም በትንሽ እየሰራን ኤፈርት ሳንሰጥ እየሰራን አይደለም፣ ግን የሚያግዝ ኃይል አለ ማለት ነው። የራሳችንን መንገድ ስንመርጥ የራሳችንን ኃይል ነው የምንጠቀመው። ለዛ ነው ጥርስ የምንነክሰው። በተቀመጠልን መንገድ ላይ አሁን ለዳኒ ተፈጥሮ ስሪት በሚመች መንገድ ውስጥ ሊሂድ ብሎ ራሱን ሲሰጥ ራሱን ሲከፍት የሚያግዘው ይላል። ስለዚህ በአንድ ግለሰብ የማይደረግ ነገር በብዙ እጥፍ ልታደርግ ትችላለህ። ምክንያቱም ስራው ቀላል ስለሆነ ወይም አንተ ቀስ ብለህ ስለምትሰራ ሳይሆን አንተን ኢመርስ አድርጎ በዛ ነገር ውስጥ በከፍተኛ ፍጥነት አክሰለሬት እንድታደርግ የሚያግዝ አለ። ስለዚህ እስናት አባውት ኤፈርት እንትን አደረጋል። ኤፈርት የሚመጣው ከአንተ አይደለም። ተጨማሪ እንትን አለ። አንተ የምታወጣት ትንሽ ብትሆንም ለምሳሌ ትንሽ ምናት ማሳነስ ሳይሆን አንተ ካወጣው ወጪ ተመጣጣኝ ያልሆነ ጥሩ ነገር ታገኛለህ። ሌቨሬጅ የሚሉትን ሀሳብ ሊይዝ ይችላል። 100% actually that's the biggest leverage። ምን ማለት ነው? እሱ ማለት አንተ ቦታ ላይ ስትሆን አሁን እኮ እስኪ ተመልከት። አሁን እኔን መርካቶ ነጋዴ አድርገሳል አታገለኝ ብለህ ታስባለህ? ቀላሉ ነካ ደወል አድርገው በጣም ብዙ ሚሊዮን ብር በቀን የሚሰሩ ሰው። አሁን እንደዛ አይነት ነገር ባስብ እንኳ አይመጣልኝ። ምን ማለት ነው? ማማጥ ውስጥ ከምገባ ሌላ ሰው በዛ ነገር ስለተሳካ የኔን ፍሎ ብፈልግ ምን ማለት ነው? የኔ ፍሎ ማለት ለእያንዳንዱ ለሰው ልጆች በተሰጠ ስጦታ ጀርባ ስጦታውን ወደ መገለጥ የሚያመጣ ኃይል ጀርባው ላይ። ስለዚህ ምን ማለት ነው? በሌላ አነጋገር ፍሎ የምንለው እሱ ፍሎ የምንለው የእኛን ፍሎ ሳይሆን ከስነ ፍጥረት ጋር ሳንታገላበው መፍሰስ ማለት ነው። ውሃ ወደሚመጣበት አቅጣጫ ሳይሆን ምንዋኘው ወደሚሄድበት አቅጣጫ እሱ ኤፈርትለስ ያደርጋል። ከውጭ ያለው ሰው መጥቶ እዛ ነገር ውስጥ ቢገባ ግን አንተ እንደሆንኮ ኤፈርትለስ አይሆንም። ምክንያቱም that's not his gift። ስጦታ አለው የሰው ልጅ። እኔ በፐርሰናሊ በግሌ የማምነው እንደ መሰለህ ወደዚህ ምድር ስመጣ የኔን ህይወት በተመለከተ የፈለግኩትን አይነት ነገር መፍጠር የሚችልበት ፉል ፓኬጅ በነፍሴ ውስጥ ተደርጎ ተሰጠ። ስለምኖርበት አገር እና ስለቀጠረ መስሪያ ቤት አይደለም። ኤቭሪ ነፍስ በውስጧ በዚህ ዓለም ላይ ገናና የሚያደርጋት በጣም ትልቅ ኢምፓክት እንድታመጣ የሚያደርጋት ስጦታ ፓኬጅ ተደርጎ አብሮ ይበቃል። ስለዚህ ዓላማ አላት የሚለው አይነት ዳስ ራይት። ስለዚህ ሰዎች በጣም ስትሪክት በሆነ መንገድ ሳይሆን እዚህ ጋር ነው የምደርሰው ምናምን በሚለው ሳይሆን እንደዚህ ነው በሪኮመንድ ማድረግ። ሁሉም ሰው ውስጥ ለሌሎች የሚጠቅም ለዛ ሰው እርካታ የሚያመጣለት ስጦታ በውስጥ በኩል አለ። ኦኬ
ይህን ስጦታ ግን እንዲህ አይነት ነገር አመጣበታለሁ ስትል ከፍሎ ትወጣለህ። መጋቢት 10 ቀን 2024 በዚህ ሰዓት እንዲህ አይነት ቦታ እንዲህ አይነት ነገር አደርጋለሁ ካልክ አውቶማቲካሊ ዩ አር አውት ኦፍ ዘ ፍሎ። የራስን ፈቃድ ብዙ ሰዎች የኮመንት ያደርጉታል ይህን ነገር ክሬ ማይቸዋል። የራስን ፈቃድ ስላደረግ ነው። ምንድነው እንዳይሰራ የሚያደርገው? you have no idea what comes next። አንተ ያለ የሰው ልጆች ያላቸው ስጦታ ምንድነው መሰለህ? አሁን የሚባል ሰዓት አለ። በዚህ ሰዓት ኤኒቲንግ መርጠህ ማድረግ ትችላለህ። ያደረግከው ነገር የሚያመጣው ውጤት ላይ ግን ምንም አይነት ቁጥጥር የለም። ራሱ ያደረግከው ነገር ውጤት ይችላል። ይህ አባባል ገልጸ ሆኖ ከሆነ ማለት ሰዎች ህይወታቸውን መምረጥ ይችላል። የሚውሉበትን ቦታ መምረጥ ይችላል። ጊዜያቸውን እንዴት እንደሚጠቀሙ መምረጥ ይችላል። ያ የመረጡት የህይወት መንገድ ግን መዳረሻ ራሱን ፍሎ ይወስድሃል እንጂ የዛሬ 10 ዓመት መጋቢት እንደዚህ አይነት ቀን እንዲህ አይነት ሰዓት ላይ የምትወስነው ነገር የለም። that's not your path። ይህ ከግለሰብ ውጭ ነው። ከግለሰብ ምንድን ነው ስልጣን ፍቃድ ወይም አቅም ውጭ ነው። አክቹዋሊ የፈጣሪ ፍቃድ ማለት ነው። ጀነራል አቅጣጫ አንተ ታስቀምጣለህ። ወዴት እንደምትሄድ፣ ማንን ኢምፓክት ማድረግ እንደምትፈልግ፣ የሰው ልጆችን እንዴት መለወጥ እንደምትፈልግ፣ ነፍስህን በምን አይነት መንገድ ኤክስፕረስ ማድረግ እንደምትፈልግ ጀነራል አቅጣጫ ካለ እሱም እርግፍ አርገተውና ፊትን ወደዛ ዙረ ዛሬ ማድረግ የሚገባ ነገርና ትኩረትን በሙሉ አድርግ። ዶሚት ና ስታደርግ ደግሞ 10 ጊዜ ሰዓት እያየ ይመጣ ይሆን አይመጣ ይሆን፣ አሁን እቺ ማድረጋት ትንሽ ነገር ናት ያን ትልቅ ነገር የምታመጣው ማለት ምናምን እናቆምና we do it። እኔ እንደዚህ ነው ሰዎች ቢኖሩ ጥሩ ነው ብዬ አእምሮህን 24 ሰዓት ኮምፓርትመንት ውስጥ ብትመራው፣ ልብህን ደግሞ አሁን ላይ ብታደርገው በጣም ኤፌክቲቭ ነገር መስራት ይችላል። ይህን ስናደርግ ግን ራንደምሊ ወደዛም ይሄድናል። ጠቅላላ አቅጣጫ ወዴት ምትሄድ፣ ለምን ቅድሚያ እንደምትሰጥ፣ ምን ውጤት ለማምጣት እንደምትፈልግ ጠቅላላ እንትን አለ አይደል? አቅጣጫ አለ። አቅጣጫው ላይ ግን አይንን አስተው ወደ አሁን መተህ አሁን ወደሚደረገው ነገር ካልመጣና ወዲያው ወደ ማድረግ ካልመጣ ሀሳብ ላይ ጥሩ ስሜት አለው፣ ግን ወደ መሬት በጣም ጥሩ ነገር አነሳና በጣም ትልቅ ነገሮች ሁለት ነው ያነሳው። እንዴት አድርጌ የትኛውን ላስቀደም እንደምችል በፈለግከው አይ ቲንክ እንዳልከው ፍሎ ከውስጥ የሚመጣውን ልጠብቅ መሰለኝ። አንደኛው ኢምፖርታንት ምናልባት እንዳልሰራው ስለ ያወራው በተለይ ስጦታ ያልከው ነገር ሞር ላይፍ ፐርፐስ ከምንለው ብዙ ሰዎች በጣም ከሚፈልጉት ነገር ጋር ይያዛል። ሁለተኛው በጣም ኢምፖርታንት የሆነው ነገር አሁን ኮንፊዥን እንዳይፈጠር ክሊር ለማድረግ ነው። የትኛው መሰለህ? ይሄን ጊዜ አስቀምጠን በዚህ ጊዜ ብለምንለው ነገር ያን ያህል ኢምፖርታንት አይደለም። እዛ ጋር እንመልከት የሚለው ሀሳብ ግብ ማስቀመጥ በቅርብ ጊዜ ያሉ ነገሮችን ከማሳካት ጋር የተያዘ የተወሰኑ የሚባሉ ሀሳቦች አሉ። ለምሳሌ የዛሬ ማገባ ከሆነ ጥርጥር የለውም ሌላ ሚስቴኮች ብለን አሁን ጓደኛሞች ነን፣ ስለዚህ የምንጋባበት ቀን ይሄ ነው፣ በዚህ ቀን እዚህ እናደርጋለን ስንል የሚሰጠን ነገር አለ። የሆነ ፎከስ ይሰጠናል፣ ሪሶርስ እንድናደረጅ ያደርጋል፣ በዛች ቀን ያችን ነገር እንድናሳካ ያደርጋል። ስለዚህ ለሰዎች ግልጽ እንዲሆን ስለፈለግኩ ነው። በጣም ጥሩ። ሞስት ፕሮባብሊ እኔ ውስጥ ያለው መረዳት አንተ ያልከው ነው። የዛሬ እንትን ዓመት የማደርገውን ነገር በቀን ማስቀመጥ አልችልም። ኢትስ ኢምፖሲብል። ሰው ዝም ብሎ እንትን ካላለ ራሱ ይዶን ነው ኔክስት ሚኒትን ማታቅ ሰው የዛሬ 10 ዓመት ብሎ ራሱ ማሰብ አስቸጋሪ ነው። ዝም ብሎ አቅጣጫ መስጠት ለራስ ጥሩ ነገር፣ ግን በየጊዜው ያለችው ነገር በዚህ መንገድ መጠቀም ሊገባት ይችላል። እዚህ አይ ቲንክ ከዚህ እንጀምርና እንዴት ነው የምናስታርቀው ታዲያ ህይወት ላይ ዳይሬክሽን ውስጥ ግን ለምሳሌ በዚህ ቀን ያልከው ነገር አያስፈልግም ስትል ሪሊ አያስፈልግም ማለት በተለየ ኤግዛክትሊ ለሰዎች በነገራችን ላይ ልክ እንደማግባት የሆነ ሀገር ለመሄድ ስኬጁል እንደማድረግ ያሉትን አይደለም። ጠቅላላ ህይወት አቅጣጫ ኢምፖርታንት። በቅርብ ጊዜ ምን አየሁኝ መሰለህ? የዛሬ ወር አካባቢ የተካሄደ አንድ ፖድካስት ነው። እንደ ፖድካስት ነው ነገሩ የተቀጠረው። በኋላ ግን ተርንድ አውት ቱ ቢ ሰምቲንግ ኤልስ። አሌክስ ሆርሞዚ የሚባል ሰው ታውቃላችሁ? አሌክስ ሆርሞዚ ቢዝነስ ላይ ታውቃለህ? አክቹዋሊ በፊት ጀምሬ ያውቀዋለሁ፣ መጽሐፍቶቹን ተጠቅሜያቸዋለሁ። ከዚህ በፊት ስለ አሌክስ ሆርሞዚ እና ስለ ዴቪድ ጎጊንስ እንደ ኤግዛምፕል አንስቼ ያወራኋቸው ነገሮች ነበሩ። ስታስበው ነገር አሁን እኔ እያወራ ያለሁት ምንድነው መዘግ እነማን እንደሆኑ የሰዎችን ኤክስፔሪንስ ሳይሆን ተፈጥሮ እንዴት ነው የሚሰራው፣ ሰዎች እንዴት ነው ዲዛይን የተደረጉት ከሚለው አንጻር ብናወራ በጣም ጥሩ። ዴቪድ ዶግ እንትና አሌክስ ሆርሞዚ ማለት ምን አይነት ሰው መሰለህ? በእንትን ምናልባት አሁን ብራውዝ ማድረግ ትችላላችሁ። ምንድን ነው ፓክ አውት በውስጥ በኩል ያለው
ሸሚዝ አይደለም እንትን ነገር ቲሸርት ማለት ህዝብ ፊት ለፊቱ ላይ ተቀምጦ እንትን ሸሚዝ አይደለም ፓካውት ኢንተራ ምን ነው በጣም ሰው እንትን ይሰራል። ሰውነቱ ግዙፍ ነው። ስፖርት ይሰራል። ጡቶቹ እንደዚህ ያባበጡ ናቸው። በፓካውት ነው ሰው ፊት አይሰማህም። እንደዛ የሚባል ሰው ታውቃለህ? አይሰማህም የሚባል ሰው የዛ አይነት እንዲህ እናደርጋለን ይላል ያደርግ። በነገራችን ላይ በጊነስ ቡክ ኦፍ ሪከርድስ ላይ ተመዝግቧል። በ72 ሰዓት ውስጥ 106 ሚሊዮን የአሜሪካን ዶላር ነው መጽሐፉ የሚሸጠው። እስካሁን ድረስ የተጻፉ መጽሐፍቶችን በሙሉ ሪከርድ ይሰጣል። መጽሐፉ ምንድን ነው የሚለው? 100 ሚሊዮን ማኒ ሞዴል። 100 ሚሊዮን የሚለው ሶስቶቹ መጽሐፍቶች ውስጥ አለ። 100 ሚሊዮን ሊድስ፣ 100 ሚሊዮን ኦፈር ምናምን የሚል መጽሐፍቶች አለ። አይቻቸዋለሁ። መጽሐፍቶች በጣም ጠቃሚ ናቸው። ግን ምን ያደርጋል መሰለህ? ሮቦት ያደርጋል። በጣም አቺቭመንት ኦሪየንትድ ከመሆኑ የተነሳ ነፍስ የሌለው ሰው ነው የሚመስለው። እንዲሁ በፊት እንትን ያደርገኝ ነበር ማለት ሰው ነፍስም ያስፈልገዋል። ብራዝ አንዳንድ ጊዜ የሆነ የሞኝ ሳቅ ብትስቅ ጥሩ ዝም ብለህ ድርቅ ላይ ካሜራውን እንደዚህ ክሴታ ምናምን ሁል ጊዜ እንደዚህ የምትል ከሆነ እንትን ይሄ የህይወትን ጁሱን ታጣዋል። ከዛ በቅርብ ጊዜ ቶኒ ሮቢንስን ጋብዞ፣ በነገራችን ላይ ቶኒ ሮቢንስ አይ ኦነር ሂም በጣም ደግ ልብ ያለው ሰው ነው። ብቻ ግን በእኔ ሚዛን የግል ነው። በእኔ ሚዛን በጣም ጥሩ ወድለት ነገር ያለው ሰው ቶኒ ሮቢንስ። አንዱ እሱን የሚከተልበት ምክንያት ምንድን ነው መሰለህ? ቶኒ ሮቢንስ በእኛ አይነት መንገድ ነው የጀመረው። እንትኑን ኮንቴክስቱን ልስጥህና እንትና የሚባል ሰው ነበረ፣ ጂም ሮን የሚባል ሰው ነበረ፣ ፊሎሶፈር በጣም እሱም ደስ የሚል ሰው ነው። እሱ ላይ ኦዲየንስ ያሰባስብለትና ገበያ ሰርቶ ሰዎችን አምጥቶ መቀመጫ ላይ መዝግቦ አምጥቶ መቀመጫ ላይ ሲያዘ በእያንዳንዱ ሰው ኮሚሽን ነው ያለው። በዛ ጀመረ። ከዛ የራሱን ጀመረ። ከዛ ሄዶ አሁን 114 ካምፓኒዎች አሉት። የተወሰኑ ካምፓኒዎች ፖርትፎሊዮ ካምፓኒዎች ናቸው። በሱ ስም የተመዘገቡ በጣም ብዙ ካምፓኒዎች አሉ። ከሰባት አሁን በቅርብ አፕዴት የሚያሳይ 12.something ቢሊዮን ዶላር ዓመታዊ ግን ሽያጭ በጣም ትልቅ ሂውጅ ሰው ነው። ስለዚህ የሚያወራውን ነገር በደንብ አድርጎ ያውቀዋል። ይሄ ሰው ይሄን ሁሉ ቢዝነስ እያካሄደ 13 የዓለም ከተሞች ውስጥ በአመት 13 ከተሞች ውስጥ ከወር ከአንድ ጊዜ በላይ ማለት 12 ቢሆን ኖሮ በወር አንዴ ማለት ነው አይደል? ኦኬ በወር አንዴ እንበለውና በወር አንዴ ነው። ከ5 እስከ 7 ቀን ነው ኢየሱስ የሚል 12 ሰዓት ጠዋት ይጀምራሉ፣ ማታ 12 ሰዓት ነው ጀርስ 2 ሰዓት ከምሽቱ ሲዘል ነው የሚውለው። ምናልባት የተጓዛቸውን ማይሎች ሁሉ ይናገራል። በአንድ ኢቨንት ላይ ስንት ማይል እንደተጓዘ how could it be possible ማለት ከየአራቱ ሳምንት ውስጥ አንድ ሳምንት የለም ማለት ነው። ጉዞ ላይ የሚያልቀውን ቀን ሳትጨምር ከየአራቱ ሳምንት ውስጥ አንድ ሳምንት የለም እዛ ቦታ ላይ። እንዴት ነው 100 ምናምን ቢዝነስ የምታካሂደው? ማለት ምን እንደው አንዳንድ ገጽ ሳማሪ እንኳን ሰጥቶ ብለን ብንል 50 ገጽ እያነበብክ ነው እነዚህ ካምፓኒዎች የምትባለው። ብቻ ግን ብዙ እንትን አለ። ስለሱም ስናወራ ነበር ስለ ቢዝነሱ ዳሽቦርድ፣ እሱ ስለሚጠቀምበት አሁን ይህን ሰው ነው ያቀረቡት። ይህ ሰው ኔልሰን ማንዴላን፣ ሚሃይል ጎርባቾቭን፣ ቢል ክሊንተንን አሉ የተባሉ የአትሌት እንትናን ጨምሮ ባለ ማናት እቺ ጥቁር ሴሬና ዊሊያምስ እና ትላልቅ ሰዎችን ሜንተር ያደረገ ሰው በርናውት አድርገው ይመጣሉ፣ አስተካክሎ ይመልሳቸዋል። እና ይሄ ልጅ ይጋብዘዋል። ይሄ ሰው ገና ጎን ለጎን ስታያቸው ምን ሊከሰት እንደሚችል ትገምታለህ። ሁለቶቹንም እንጠቃቸው። ከዛ ልክ እንደ ፖድካስት ጀመረ እና በኋላ ላይ አውቶማቲካሊ ሜንተርና ሜንቲ ሲያወሩ ምታዩዛሙታል። የሆነው ሰውየው ምንድነው ናም NUMB ምን ማለት ነው? ሴንሲቲቪቲ ማጣት ማለት መነፈስ፣ ደነዘዝ፣ ስሜት አይሰጠውም ነገር እና ምንድነው የሆንኩት ብሎ ያናግረዋል። ከዛ በኋላ እንትኑ ፖድካስት መሆኑ ቀረና እሱን ነበር ሜንተር ሲያደርግ ነበር። በኋላ ላይ የአሌክስ ሆርሞዚን 2 ማንነቶች እንዲያወጣ ረዳው። አንደኛው አናቦሊክ አሌክስ፣ ሁለተኛው አናሊቲክ አሌክስ። አናሊቲክ አሌክስ ማለት ቁጥር ነው የሚያየው፣ ስኬጁል ነው የሚያየው፣ ቲሙን ነው የሚያየው፣ ምን ነካክቶ የሆነ ውጤት እንደሚያወጣ ብቻ የሚያይ ሰው። ከዛ ውጭ ያለው ነገር አይ ስለ ሰራተኞቹ ህይወት አይ
ሰውነት ውስጥ እየተዝበራረቀ ስላለው ስሜት አይን only achievements only outcomes አንደኛው ይሄ ነው። ሁለተኛው ደግሞ እኔ አሌክስ ሆርሞዚ በዛ አይነት መልክ ሲስቅ ለመጀመሪያ ጊዜ እዛን ቀን ያየው እንዴት እንደሚያምር ሲስቅ ይሄኛው ሰውዬ ምን ትለዋለህ በአናቦል ከራሱ ጋር ኮኔክት ያደረገው ሰውየው ማለት ቢዝነሱን የሚያካሂደው የውስጠኛው ሰውዬ ሚስቱን ልጆቹን የሚያቅፈው ሀዘን የሚሰማው ደስታ የሚሰማው ይሄኛው ሰውዬ ማለት። ከዛ በኋላ የሆነው ነገር ምንድነው? ቢዝነሱንም ቤቱንም ጓደኞቹንም ሁሉን ነገር የሚመራው አናሊቲክ አሌክስ ነው። ሰዎች ቢዝነስ ማሳካት አለባቸው። የሚሰሩትን ነገር ማሳካት አለባቸው። አርትም ፖለቲክስ የሚሆን የያዝከውን ስራ ማሳካት አለብህ። ሞተው ግን አይደለም የምታሳካው። you must be alive። ስታሳካው ከምታሳካው ነገር የሚበልጥ ሰው ሁልጊዜ ጀርባ ላይ መቅረት አለ። አሟጣው ከቢዝነሱ በታች ካደረግከው ቢዝነሱ ከፈለገ እንቅልፍ እየከለከለ ከፈለገ እየጠለዘ እምነት እያስጎደለ እንደፈለገ ሊያደርግ ነው ማለት። ስለዚህ አሌክስ የዛን ቀን በህይወት ውስጥ የተካሄደው ትራንስፎርሜሽን ምንድን ነው? ሌት አሌክስ አናቦሊክ ሊድ ደ ሬስት። ቢዝነሱን እና ሜካኒክሱን ፓርት ደግሞ ይሄኛው ይምራ። ክሊር የሆነለት የመጀመሪያ። ስለዚህ ፖይንቱ ምንድን ነው? ሰዎች አቺቭመንት ብቻ ላይ ካተኮሩ በጣም ትልልቅ ችግር በህይወታቸው ውስጥ ይገጥማቸዋል። ለምሳሌ በስነ ልቦና አንድ ፌኖሜና አለ፣ በሄዶኒክ ትሬድሚል የሚባል ፌኖሜና አለ። ትሬድሚል ታውቃለህ አይደል? ይሄ ቤልት ላይ ይሮጣሉ ሰዎች፣ ይሮጣሉ ግን የትም አይደርሱም፣ እዛ ቦታ ላይ የሚሮጡ። ምን ስላለ መሰለህ? የሆነ ግብ ታስቀምጣለህ። ግቡን ለማሳካት መስራት ስትጀምር፣ ግቡን እያሰብክ መስራት ስትጀምር ዶፓሚን ራሽ ይሰጣል። ኒውሮ ትራንስሚተር ከታወቁ የአንጎላችን ውስጥ ሲናፕስ ውስጥ ከሚፈጠሩ ትራንስሚተሮች መካከል አንደኛው ነው አይደል? ዶፓሚን። አንድን ነገር አንቲሲፔት ስታደርግ የሆነ ነገር እንደሚከሰት ከዚህ በፊት ኤክስፔሪንስ አድርገው የማታውቀው ነገር እንደሚመጣ ማሰብ ሲጀምር ኢቨን ዶፓሚን ራሽ ዶፓሚን ሂት ታገኛል። ግን ያ ሂት ተመልሶ ዲክላይን ያደርጋል እዛ ቦታ ላይ ቤዝ ላይን ስላለ ከቤዝ ላይኑ በታች ወርዶ ነው የሚያርፈው። እዚህ ጋር የነበረውን ቤዝ ላይን አንዴ ወደ ላይ እንትን ካደረግከው ወደ ነበረበት አይደለም የሚመለሰው፣ ከነበረው ቤዝ ላይን በታች ወርዶ። ስለዚህ ወደ ነበረበት እንኳን ለመመለስ ሌላ ነገር መስራት አለ። ስለዚህ በፊት ሂት ካደረግከው ቦታ ርቀቱ እየጨመረ ነው የሚሄደው። በዚህ የተነሳ ሰዎች ልክ የሆነ ትልቅ ነገር ማሳካት ፈለጉ፣ አሳኩት። ዶፓሚን ሂት ሰማይ ይነካል። ሲመለስ ግን ከዛ በታች ወዲያው እሱን አጣጥመው ሪያላይዝ ሳያደርጉት ሌላ ግብ ይነድፋሉ። ግቡን እንደገና አቺቭ ያደርጋሉ። በቀናት ወይም በሰዓታት የሚቆጠር ነገር ቢሆን 9 ዓመት ሰፈር ያደርጋሉ። 10ኛው ቀን ለሚመጣ ደስታ። በዚህ አይነት መንገድ የሚኖሩ ሰዎች ሚዝረብል ናቸው፣ በህይወታቸው ደስተኛ አይደሉም። ይሄን ፕራክቲካሊ አይቻለሁ በሰዎች ህይወት ውስጥ፣ በመጽሐፍት በምናምን ወይም በአሌክስ ሆርሞዚ አይደለም ማቃቸው ሰዎች ህይወት ላይ ይሄን ለማየት ይችላል። ስለዚህ ይሄ ሁሉ የሚጠቅመን ነገር ለምንድን ነው? ህይወትን መኖር አለበት። ቢዝነስ ብቻ አይደለም መሰራት ያለበት፣ ግንኙነቶችም ሪል መሆን አለባቸው። ከአንተ ጋር ሲሆን ከዳኒ ጋር ነው ማለት። ምክንያቱም ይሄ ትልቅ ኦፖርቹኒቲ ነው። ላንገናኝ እንችላለን ከዚህ በኋላ አይዶንት ነው። ስለዚህ ዛሬ ያለንን ጊዜ ቱ ዘ ማክሲመም ፖሲብል አቅማችን የፈቀደውን ያን በጣም ዋጋ ሰጥተነው ከተጠቀምንበት ይሄኛው ቀን በጣም ቫሉብል ይሆናል ማለት። ይሄኛውን ፓርቱ ይጠቅማል ማለት ነው። ስንት ሰው ይሄን ቪዲዮ ያ ይሆን፣ ስንት ሰው ኮሜንት ያደርገው ይሆን የሚለው እንደው ብክነት ነው። አንደኛ ከኛ ቁጥጥር ውጭ አይደለም፣ ከኛ ቁጥጥር ውጭ ነው ያለው። ሁለተኛ ነገር ደግሞ why should we worry about that? ይሄ ነገር ይጠቅማል አይጠቅምም ነው ፖይንት። እናንተ አሁን ማሰብ ያለብን ምንድን ነው? አሁን የምናወራው ነገር ለሆነ ሰው ይጠቅማል አይጠቅምም። በቃ ቃላቶቻችንን መርጠን ምሳሌዎቻችንን መርጠን የምናቀርበው በጣም ተጨንቀን ለሰው በሚጠቅም መንገድ ብቻ እንትናችንን አጥበን የምናቀርበው ለሰው እንዲጠቅም ነው። that's it። ከዚህ ውጭ ያለውን ነገር ግን የሚያዩትን ሰዎች ቁጥር፣ ኮሜንት የሚያደርጉትን ሰዎች ቁጥር እኛ ዲሳይድ ማድረግ አይችልም። ብዙ ጊዜ ሰዎች እሱን እንደ ግብም ያደርጋሉ። አይተቆንም ነው። ኢንትረስቲንግ ነገር አነሳ። በነገራችን ላይ ቅድም ያልከው ነገር በደንብ ሊገልጽ የሚችል ነገር እንዳውም ምን አልክ፣ ለምሳሌ ሰዎችን ሊጠቅም በሚችል መንገድ ቃላችን አውጥተን ማውጣት ነው የእጅ ኃላፊነታችን። ቁጥሩ አይደለም ስትል እንደው መለስ ራሱ ስታደርገው ያወጣውን ቃል ራሱ ሰው ላይታነስበት ይችላል። በነገራችን ላይ እኔ አንተ ጨንቃይ እውነት ውጤቱን ኮምፕሊትሊ ከአንተ ኮንትሮል ይችላል። አንተ በቃ ላንጸው ብለህ ልክ እሱ ጋር ሲደርስ እሱ ኮምፕሊትሊ በሌላ መንገድ ተርጉሞት እኔ እንደዚህ እንዴት ብታይ ነው ያሳነሰኝ ነው ሊል ይችላል። ቢያንስ ግን ከነፍሱ ጋር አፕራይት መሆን አለበት ሰው።
ከገዛ ህሊና ጋር ስትጀምር ይሄ ሰው የሆነ ሰው ህይወት ውስጥ ገብቶ ትዳሩን ያስተካክላል፣ ለራሱ ያለውን አመለካከት ያስተካክላል፣ ምናልባት ቢዝነሱን ሊያስተካክል ይችላል። ይሄ ቀና መንፈስ አንተ ውስጥ ካለ let everybody do whatever he is desired. አንዳንድ ጊዜ በሰዎች ላይ ቁጥጥር የለንም። አንተ በጣም ጥሩ ነገር ሰርተህ ያልጠበቅከው ነገር ላይ ይችላል let him say። በነገራችን ላይ እኛ ይሄን መረጥን አይደል? ይሄ የኛ ምርጫ ነው። ያኛውም ሰው ደግሞ ምርጫውን ይኖርለት ነው የምትመጣው ያለብኝ። እንዴት እንደዚህ ይላል? ሰውየው እኮ ነው ያለው፣ አንተ አይደለም ያልከው። ታሴ ይሄን የሚጠቀልል አንድ አባባል አለ የኤንኤልፒ ውጤት እንጂ ውድቀት የሚባል ነገር የለም። የሆነ ነገር አስቀምጠህ 100% ውጤቱን ካላገኘው የምትፈልገው ትምህርት ነው። it's just an outcome። ቅድም እንዳልከው አንተ ላረከው፣ አንተ ለተጓዝከው፣ አንተ ለተናገርከው ጋር የተያዘ ሊሆን የሚችለው ነገር ይሄ ነው። ስለዚህ ይሄን ኮንትሮል ስለማታደርግ እሱን አክሴፕት አድርገህ ያገኘውን ውጤት ውድቀት ነው ብለህ ፌለር ነው ብለህ ሳታስብ ራስን ዲስከሬጅ ሳታደርግ እንደ ግብዓት ተጠቀምበትና the next course of action እንትን ስትል ይሄን ግምት ውስጥ መንገድ የሚል አባባል በጣም ኢምፖርታንት። በትክክል መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ስለዚህ አሁን ክሊር እያደረግንላቸው ያለው ምንድነው? ኦኬ ዳይሬክሽን ያስፈልጋል፣ ምናልባት ግብ ያስፈልጋል የሚለውንም ክላሪፋይ እያደረግላቸው ነው። ምን መሰለህ እኔ በቅርብ ጊዜ እየገቡኝ ያሉ ነገሮች አሉ ራሴ ማለት ነው። አሁን በፊት የሆነ ውጥር ያለ ስኬጁል የሆነ እንደዚህ የሚለካ ምናምን የሚባል ነገር፣ እነዚህ ነገሮች በሙሉ ያስፈልጋል። ለያይተን ብናያቸው ብመጣ ለምሳሌ አንተ አሁን ቢዝነስ ብትጀምር ለምንድን ነው የጀመርከው ብዬ ብልህ አብዛኛው ሰው የሚለው ነገር እንዳውም አንዳንዶቹ ሰዎች ተቆጥተው ብሎ ያጋል ነው ስጠይቅ እንዲህ አይነት ቢዝነስ ጀመርኩ። ለምን ካሉ 1 ሚሊዮን አማራጭ ቢዝነሶች ውስጥ ይሄን ለምን ጀመርክ? ምን አይነት ጥያቄ ነው? ልጆች እኮ እያሳደጉ ነው፣ የትምህርት ቤት አለብኝ ምናምን አለብኝ አይነት ፊት ለፊት ያለ ማንም ሰው ይሄን ጥያቄ ብሎ ማይጠይቀው ነገር አለ። እሱን አይደለም የጠየቁ ካሉ አማራጮች ለምን ይሄን ጀመርክ? ጥያቄ ስለሚያተርፍ ነው፣ በቀላሉ መጀመር ስለሚችል በቀላል ከመነሻ ካፒታል ስለሚጀመር ነው፣ ከዚህ በፊት ካለ ልምድ ጋር አብሮ ስለሚሄድልን ለምን ጀመርክ ይሄን ቢዝነስ ብዬ ስለ በዚህ አይነት ቁጣ ከመለስክልኝ ስለ ጠቅላላ የህይወት አካሄድ ያልገባ ነገር አለ ማለት ነው። እንደዛ ብዬ ነው አሁን የምረዳው። የሰው ልጅ መጀመሪያ ቢዝነስም ምንም ይሁን ከመጀመሩ በፊት ጠቅላላ የህይወት ፐርስፔክቲቭ ቢኖሩት ወዴት ነው የምትሄደው? ቢዝነስም ጀምር፣ አርትም ስራ፣ ምንም አድርግ፣ ዋይ ናጆዛት ምን ለማሳካት፣ ምን ውጤት ለማምጣት፣ በእነማን ላይ ምን ለማድረግ፣ ለእነማን ምን አገልግሎት ለማቅረብ፣ ኮሩ ምንድን ነው? ማዕከሉ ላይ ያለው ዓላማ ምንድን ነው? በዓላማ የሄድክ ይሁን ዓላማ አንስተ ይሁን የምታቅበት ኮምፓስ ከየት ነው የሚመጣው? መመዘኛው ምንድን ነው? ይህን ስንል በሁለት መንገድ፣ አንደኛው ለአንተ የውስጥ ስኬት የውስጥ ሳቲስፋክሽን እርካታ ሊሰጥ ይገባል። የምታደርገው ነገር ነፍስን ካልሞላት እየተሰቃየህ ወይም ደግሞ ከዛ ነገር ጋር ምንም አይነት የነፍስ ጥምረት ሳይኖር እያደረግከው እያማጥክ ማታ ማታ እየተሟጠትክ ቤት እየገባ ጠዋት እየተጎተትክ እየተሰራ የሚሰራው ከሆነ ለጊዜው ብሬድ ወይም ለሁላችንም ይገባናል። በነገራችን ልጆቻችን ማስተማር አለብን ምናምን፣ ይህ ግልጽ ነገር ያስፈልጋል። ግን በረጅም ጊዜ ምን ይሆናል መሰል ያሰላችሃል። ነገሩን ሌሎች ሰዎች በሚፈጥሩበት ፍጥነት እየፈጠርክ እንዳትሄድ ኃይል ያንሳል። ስለዚህ የሆነ ጊዜ ላይ ወይ ትቀንሰዋለህ ወይ ከነገሩ ጋር አብረ የማደግ እና ነገሩን ወደ ከፍተኛ ደረጃ የመውሰድ አቅምህን ይገድበዋል። ፐርፐዙ ከሌለ ማለት ያን የምታደርግበት ምክንያት ከሌለ፣ ለምሳሌ ትምህርት ቤት መክፈት እፈልጋለሁ አላት። እንትኑን ግልጽ እናድርገው ብዬ ነው ሆኑንና ጠቅላላውን የህይወት ፐርስፔክቲቭ ግልጽ እንድናደርገው ማለት። ለምንድን ነው ትምህርት ቤት መክፈት የፈለገው? ህፃናት ትወዳለህ? ትውልዱን ታደርስ የምትፈልግበት ቦታ አለ። አሁን ሌሎች ትምህርት ቤቶች ከሚያደርጉት ነገር የሆነ ነገር ጨምረ ራዕይ ያላቸው፣ በራሳቸው የሚተማመኑ፣ ኃላፊነት የሚሰማቸው፣ ለማህበረሰቡ መልሰው የሚሰጡ በጣም ክሬቲቭ እና ባለ ራዕይ ልጆች መፍጠር ስለፈለክ ነው ወይስ ከተማ ውስጥ በጣም ብዙ ሰው ልጆች እየወለዱ ነው፣ ማርኬቱ ይህን ያሳያል፣
በአንድ ተማሪ ይህን ያህል ባስከፍል በ2 ዓመት ውስጥ እንዲህ አይነት መኪና እንዲህ አይነት ቤት እሰራለሁ ብለህ ነው። ሁለቶቹ በነገራችን ላይ የተለያየ ኤም ያላቸው አንድ ጉዳይ ነው፣ ትምህርት ቤት ነው። ሁለቶቹ ግን በጣም የተለያዩ ነገሮች። ቀድመ ካየ ምንድን ነው የሚሆነው ማለት መሰለህ? ከመንግስት ጋር የፖሊሲ ለውጥ እንዲመጣ ልትታገሉ ትችላል። ይሄ ትምህርት ልጆችን እየገነባ አይደለም፣ ለሚመጣው ዘመን እያበቃቸው አይደለም። ዘመኑ እንደዚህ እየተለወጠ ነው። ሌትስ ቼንጅ ኢት ብለህ ደጋግመ በትምህርት ሚኒስቴር በር ላይ ቆም ትችላለህ። ምክንያቱም you have a purpose ከምታገኘው ገንዘብ የሚያልፍ ወደ በነገራችን ላይ እንደዚህ ነው መሆን ያለበት። ፐርፐዝ ማለት ምን ማለት መሰለህ? ከአንተ የህይወት ዘመን የሚያልፍ ነገር ማለት ነው። ልታሳካው የማትችለው ማለት ነው ፐርፐዝ ማለት። በዚህ ምድር ላይ ባለበት ሰዓት ልታሳካው የማትችለው ማሲቭ የሆነ ፐርፐዝ እሱ ያስፈልጋል። እሱ ምን ያደርጋል? አቅጣጫህን ጋይድ ያደርገዋል። ልክ እንደ ህገ መንግስት ሁላችንም አሁን ህገ መንግስት ሪፈር እያደረግን ነው እንደ ቀን በቀን የምንኖረው፣ ግን ጠቅላላውን የአገሪቷን አኳኋን ይመራል። ወደዚህ ስትመለስና የዕለት ተዕለት ኑሮ መኖር ሲጀምር ግን በቀን በቀን የሚደረጉ በሩብ ዓመት የሚደረጉ በአመት የሚደረጉ ምናምኖች አሉ። እነዚህ ነገሮች ሜትሪክሶች አሏቸው፣ የሚለኩባቸው ነገሮች አሉ። በገቢ መጠን፣ በደንበኞች እርካታ ፐርሰንቴጅ ልትለካ የምችልባቸው በጣም ብዙ ነገሮች አሉ። ፕሮጀክት ከሆነ ደግሞ የሚያልቀው በዚህን ቀን በዚህ ሰዓት ነው፣ የሚፈጀው ይሄን ያህል ነው፣ የሚመደቡ ሰዎች በየስራ መስኩ ይሄን ያህል ነው ብለህ የምትሄድባቸው ነገሮች ይኖራል። ከዚህ ፕሮጀክት በስተጀርባ ግን አንተ የምታየው ምንድነው? ፕሮጀክቱ አልቆ የሚያገለግላቸው ሰዎች ምን እንደሚሆን፣ ወዴት እንደሚሄዱ፣ ይሄ ፕሮጀክት ወዴት እንደሚያመራ ቀጥሎ ለምን ይሄ ረጅም መንገድ መጀመሪያ ታስቀምጣል። ማይሳካ ግን ማለት ነው። ይሄ ምንድን ነው የሚያደርገው? ላይ ለህይወት አቅጣጫ ይሰጣል። የምትሄድበትን አቅጣጫ ያመላክታል። ሪሉን ኑሮ ሲጀመር ግን ያን ትልቁን መንገድ መጓዝ ለመጀመር መጀመሪያ በአንድ እርምጃ መጀመር አለብህ አይደል? ፕሮጀክት መቅረጽ ሊሆን ይችላል። አሁን ክብር ነግሬሃለሁ። የኢምፓክቲስ የስታርታፕ የኢንቨስተርስ እና የኮንሳልታንቶች ኢኮሲስተም ነው አሁን እየፈጠርን ያለ። ዋናው ዓላማ ሌላ ነው። ሁለት ደግሞ ከዚህ ያስከትለን የምንፈጥራቸው ፕሮጀክቶች አሉ። አንደኛው ትምህርት ላይ ነው፣ አንደኛው ቤተሰብ ላይ። ኢትዮጵያ ውስጥ እንዲመጣ የምንፈልገው ምስል አለ። ምስሉን ግን ማምጣት የምችልበት ብቸኛው መንገድ መሬት ላይ የሚወርድ ነገር በመስራት ነው። መሬት ላይ የሚወርደው ነገር ደግሞ በጀት አለው፣ የሚመደቡ ሰዎች አሉ፣ የሚያልቅበት ቀን አለ፣ ምናምን አለ። ይሄንን አይደለም እያልኩ ያለው። ይሄ ልክ ነው። ቅድም ስንል እንደነበረው ማግባት የሚፈልግ ሰው መጋቢት 10 ነው ማገባው፣ እንዲህ አይነት ቦታ እንዲህ አይነት አዳራሽ ውስጥ ዳትስ ኦኬ። ምንም እንኳ የማናውቀው ቀን ቢሆን የሚያቀን የግድ ግን መወሰን አለበት። ቆይ ግድ የለም ብለህ ኢንደፊኒትሊ የዛሬ 60 ዓመትም ቢሆን ይሆን አትልም፣ አትልም፣ ቀን ትወስናለህ። ስለ እነዚህ ነገሮች አይደለም። የህይወትን ፐርስፔክቲቭ በተመለከተ እርካታ ማግኘት ከፈለግ፣ የምታደርገው ነገር ትርጉም እንዲሰጥህ ከፈለግ፣ ፕሮጀክቶችን አጠናቀ ለሌሎች ሰዎችም ለአንተም ለአንተ እርካታ ለሌሎች ሰዎች ጥቅም እንዲያመጣ የምትፈልገው ነገር ካለ እሱም አቅጣጫው ዲፋይን መደረግ አለ። ወዴት ነው የምታደርገው? ትምህርት ቤቱን የምትከፍተው ለምንድን ነው? ሬስቶራንት የምትከፍተው ለምንድን ነው? አሁን ለምሳሌ የስታርባክሱ ሰውዬ ብዙ ሰዎች በቡና ቢዝነስ ውስጥ ያለን ይመስላቸዋል አለ ሃዋርድ ሸልትስ ይባላል። ኮፊ ቢዝነስ ላይ በመኖሪያ ቤት እና በስራ መካከል ያለ መኖሪያ ቤት ነው እየፈጠነ that's where people come and feel good። አሁን ይሄ ምን ይሆናል? ስቶሪ ነው እየፈጠሩ ኤክስፒሪየንስ ነው የሚሸጠው እንጂ በመለኪያ የተሰመረ ቡና አይደለም። that's not our አሁን ይሄ ምን ይሰጣል መሰለህ? ባክግራውንድ ላይ የሚጫወት ሙዚቃ ምን አይነት፣ ግድግዳው የሚቀባው ምን አይነት ቀለም፣ ሰራተኛው የሚለብሰው ዩኒፎርም ምን አይነት፣ መጥቶ ምን ይላል፣ ተናዶ የመጣ ሰው መጥቶ እንዲህ ምን ይላል። ይሄንን ሁሉ ዲፋይን የሚያደርገው ጀርባው ላይ ልታመጣ የምትፈልገው ውጤት፣ እሱን ቀድመህ ማየት በጣም በጣም ያስፈልጋል። ስቶሪ መልክ በደንብ ተቀናብሮ ልታመጣው የምትፈልገው ልትሄድበት የምትፈልገው ነገር ከአንተም ዘመን አልፎ እንዴት የሚመጣውን ጀኔሬሽን አፌክት እንደሚያደርግ ጭምር እሱን ማስቀመጥ ያስፈልጋል። ስለዚህ ማይሳካ ራዕይ አለ ወይም የህይወት አቅጣጫ ማለት ነው። ደግሞ እያሳካ የምትሄዳቸው በቀን የተገደቡ፣ በበጀት የተገደቡ፣ በሰው ቁጥር የተገደቡ ነገሮች ደግሞ ይኖራል። ዴፊኒትሊ ኢንትረስቲንግ ቆንጆ ነገሮች አንሳ። ሃዋርድ ሸልትስ በነገራችን ላይ ስታርባክስ በጣም ኢንትረስቲንግ ስቶሪ አለው። እዛ ቢዝነስ ውስጥ እንዲገባ ያደረገው ነገር አባቱ ከስራ ይባረራል እና ሲባረር ቅድም እንዳልከው አይነት ስቶሪ መጀመሪያ ስንጀምር ነበረው ነው። ሲባረር ካለምንም በአንድ ደብዳቤ ነው እንትን ብሎ የነበረው እና የሚለው ነገር ምንድነው? እንደ ሰው አይደለም ትሪት የተደረጉት የሆነ ጊዜ ተጠቅም እንደምትልበት አይነት ነገር
ስለዚህ አንድ ቁጭት የገባኝ ነገር የሚለው ካምፓኒ ይኖረኛል፣ እዛ ካምፓኒ ውስጥ የሚኖሩ ሰራተኞች ደግሞ እንደ ሰው ትሪት የሚደረጉበት ካምፓኒ በነገራችን ፐርፐዙ ያ ይሄን አሁን መቼም ለዘላለም እየተሳካ የሚቀጥል ነው እንጂ በሱ ካምፓኒ ውስጥ የሚገደብ አይደለም። አሁን አንተ ስትሰማው ይሄንን you think about okay እንዴት ነው የሚያስብ ሰው አለነክ ከእያንዳንዱ ሰራተኛ ጭምቅ አርጎ ደማቸውን እንዴት መጥቶ ገቢና ትርፍ እንደሚያደርገው ሳይሆን ለነሱ ለካኬድ ማድረግን ማለት ያ በቃ እንደሱ ትሪት የሚደረግ ህይወት ነው። ይሄ ትልቅ ኤሌቬትድ የሆነ ይሁን ግን ይሄን ፐርፐዙን ለማሳካት ግን አሁን እንዳልነው ነው ሲያወርደው ወደ ግብ አውርዶታል። ኦኬ ምን አድርጌ እነዚህ ነገሮች አድርጌ ይሄን ያህል ገቢ አግኝቼ ከማገኘው ትርፍ ለሰራተኞች አሁን እንደውም የኢትዮጵያን ገበሬዎች ሙሉ ከዚህም በላይ ዝርዝር ነገር ውስጥ መሄድ ያስፈልግ ይችላል። እንዴት ነው ፒች ማድረገው፣ ኢንቨስተሮችን እንዴት ነው አትራክት ማደርገው፣ ዝርዝሩን ነገር ስታመጣ እኮ ቀጠሮ ቀጥረህ ከቀጠርከው ሰው ጋር ምን እንደምትባባል ጭምር ነው ስኬጁል የምታደርገው። ይሄ አያስፈልግም አይደለም እያልኩ ያለ አስፔክት ከዚህ የሚቀድም ይሄ ሁሉ የሚሰራው ምን ለማለት ያ ኤግዛክትሊ ፐርፐዝ ነው። ፐዙ መጀመሪያ ነው። ትዳሩንም እኮ የመጀመሪያው ኮሰር ነው። በዚህ ቀን እንጋባለን ለመጋባት ለምን at the end of the day ፍቅር ሊሆን ይችላል። አንተ ከፍ ብለህ የምታስበው ልጅ ማፍራት ሊሆን ይችላል። ከአንተ አርፈሃል ማለት ነው። ልጆች በአንተ የሚገደቡ አይደሉም። እነዚህ ነገሮች ሁሉ አሉ። በደንብ ክላሪፋይ እንዲሆን ስለፈለኩ አሁን ይሄንን በደንብ ማውራት ራሱ ለምን ያስፈልጋል መሰለህ? ብዙ ሰዎች የሆነ ነገር ያደርጋል ሰርቶ ከጨረሱት በኋላ ነው ሳቲስፋክሽን እንደማይሰጣቸው የሚያውቁ በጣም ብዙ አመት ፈጅተው ብዙ ገንዘብ ፈጅተው ገንዘብ አውጥተውበት ብዙ ነገር ካደረጉ በኋላ በዛ ነገር ደስተኛ ያለመሆን ነገሩ ካጠናቀቁ በኋላ ኪሳራ ነው ማለት ነው። ስለዚህ ሁል ጊዜ ሰው ማየት ያለበት የሚመስለኝ ነገር በውስጥ በኩል ይሞላኛል ወይ ነው፣ ያሟጥጠኛል፣ ያደርቀኛል፣ ያለመልመኛል። ይህንን በደንብ ያ ደግሞ በውጭ በኩል ህይወታቸውን ለሚነካቸው ሰዎች ምን ያደርግላቸዋል? ይጠቅማቸዋል። ማህበረሰቡን ከፍ ያደርጋል። እኔ ካለፍኩ በኋላ በዚህ ምድር ላይ ለሚቀርበው ሰው ጥቅም ይሰጣል። ይህን ቀድመን እንድናስብ ደስታ እርካታ የሚፈጥረው ሰው ከምናገኘው ገንዘብ በላይ ግን እርግጠኛ ሆኜ የምነግርህ ነገር የሚጠቅም ነገር ገንዘብ ላያስገኝ አይችልም። አልፈልግም ካላፕ ቶኒ ሮቢንስ በነገራችን ላይ ቶኒ ሮቢንስ የሚገርመው እስካሁን ድረስ ያወራቸው ሰዎችና መጽሐፎች በጋራ የምንጋራቸው ሰዎች ናቸው። በተለይ ቶኒ ሮቢንስ እኔ ኖርማሊ ሽፍት ሳረግ የእሱ መጽሐፍ ነው ሽፍት ያደረገኝ ፓወር የሚባለው በጣም ጥሩ ቦታ አላጋነውም። ጥሩ ቦታ አልነበርኩም። ሞር ኢንተርናል ነው አካባቢ በጣም እንደ አጋጣሚ የተፈጠረ ነገር ነው። ስለዚህ መልስ ስፈልግ ያገኘሁት አንሊሚትድ ፓወር የሚባለው ነው። ብዙ ቦታ ብየዋለሁ። የሚያነበው ጓደኛዬ ነው። አንብቦ ይነግረኛል መሀል ላይ እያወጣ ከዛ በቃ ጀስት እየመጣ ፊት ያደርጋል ውስጤ ይገጥምልኛል። ስለዚህ መጽሐፍ ሙሉ ራሱን ፈለግ ቁጭ አደረገው ጓደኛዬና ወጣ ለሆነ ነገር ከነበርንበት ቦታ አነሳሁት። አንድ ሳምንት አለቀቁት መጽሐፍ በቃ ሽፍት የነበረው አሁን ኦልሬዲ የቶኒ ሮቢንስ ኮች ነኝ። በነገራችን ላይ ትሬን አድርጌያለሁ። $15,000 እንደሚባለው ስኮላርሽፕ ሰጥተውኝ የሚገርም ነው። አስበው እንግዲህ በዛች የጀመረች ችግር ይፈታለሁ ብዬ እዛ ደረጃ ዋናው ላነሳ የፈለኩት የጋራ ነገሮች አሉ እና የሆርሞዚን ስታነሳ ነበር። ብዙዎች የሚጠቀሙባቸው ቴክኒኮች በነገራችን ላይ ኒውሮሊንግዊስቲክ ፕሮግራሚንግ ውስጥ አሁን ስትገልጽልኝ ኤግዛክትሊ ምን አይነት ፕሮሰስ እየሰራ እንደነበር ፕሮሰስ ወደ ነው ይሄ ነው እያደረገው የሚለውን ነገር መናገር ይችላል። አጋጣሚ ኢንተርቪውንም አይቼዋለሁ። ሆርሞዚ እንዳልከው በጣም ሜካኒካል ሰው ነው። ወዲያው እሱ ጋር ሲቀመጥ ሀምብል ነበረ፣ ኢሞሽናል ይሆን ነበረ። እሱ ራሱ ይናገር ነበር እኮ እሱ ራሱ ሲናገር አሁን በጣም ትልቅ ቦታ የምሰጠውን ሰው ነው ሜዳው ምናምን እያለ ኤግዛክትሊ ሆርሞዚን ከምታይበት የተለየ ሰው ነው እያየ 100%። እንደውም ካለውና በውስጤ ከቀረው ነገር አንደኛው $1 ሚሊዮን ለቻሪቲ ሰጠው ምናምን አደረግ ግን ያን $1 ሚሊዮን ከሰርኩ እንጂ ለኔ የጨመረልኝ ስሜት ሄደሃል ቦታው ላይ ማለት ወዩ ኢንዳት ማለት የተረዱ ሰዎችን ህፃናቶች አይነት ነገር ነው። ጥያቄ ነበር ኢንቮልቭድ ነበርኩ በስሜት ተቆራይታል። ኢንትረስቲንግ። ሌላው እንግዲህ የጋራ ታሪክ አለ ብዬ አስባለሁ። ምናልባት የአንቶኒ ሮቢንስን መጽሐፍ አንብበህ ከነበረ መጀመሪያ ራሱን ሽፍት ያደረገበት ቦታ በጣም ሃርድ ሽፕ ላይ ነበር። በስራ ገላለጽ ሰውነት የመልካም አይደለም፣ ገንዘቤ በጣም ትንሽ ነው፣ ትንሽ የሆነች መኪና አለችኝ፣ ቤት ያለች አደረሰኝም እያሉ እየተንገጫገጭኩ ነው የምሄደው፣ ጠራጊ ነበርኩ ይላል። የሚያነሳቸው ስቶሪዎች አሉ። ያ ሰፈሪንጉን ስትራግሉ ነው የሆነ ቦታ ጋር የሆነ ጣራ ሲነካ በቃኛ ነው እና ነገሩን የቀየረው። እኔም አሁን ያለሁበትን ነገር ስመለከተው ሞስት ፕሮባብሊ የነበርኩበት ደስ የማይል ነገር ነው ወደዚህ ነገር እንድመጣ ያደረገኝ ብዬ አላስባለሁ። ምናልባት ተመሳሳይ ታሪክ ይኖራል ብዬ አስባለሁ። ሌሎች ምናልባት እነዚህ ብቻ ቀደም የነገርከን ብቻ ሳይሆን እንዳጋጣሚ ሰውየው ሲነግርህ ማለት ብቻ ሳይሆን
ኦልሬዲ ህይወት ውስጥ የነበረ የሆነ ማትወዳቸው ቁስል ያለፍባቸው ነገሮች ይሆናል ብዬ አስባለሁ። እንደው አንተ 100% ነገሮችን ዲፋይን እንድታደርግ ያደረገ እርሊ የነበረ ኤክስፒሪየንስ ምን ነበረ? በኋላ ቀስ ብሎ ወደዚህ ኦኬ እኔ ይሄ ችግር አለኝ ይሄን ችግር ተወጥቻለሁ ለሰዎች ልትረፍ ያልክባቸው ሞሜንቶች ቅድም የነገርከን ምናልባት ሰውየው ወደፊት አሳይተው ነው ኦኬ ሳየው ይሄ ነገር ደስ አይልም ብለህ ውስጥ የነበረ ህይወት ውስጥ የነበረ ግን አክቹዋል እንደ ችግር ሊታየው የምችለው እርሊ ላይፍ ውስጥ ለፐርፐዝ ቅድም እንዳለው ገብቶኝ ሃዋርድ ሸልትስ ምን አለ እንደ አባቴ ሰዎች እንደ ተጨምቆ የሚጣሉበት ያልሆነ ኢንቫይሮንመንት መፍጠር ትችላለህ ብሏል። ምናልባት አንተ ካልከኝ የነበረ ሰፈር ማድረገው ነበረ ከዛ ነፃነት ሳገኝ ለሰዎች ያገኘሁትን ነፃነት ቢያንስ ያገኘሁትን ሰው ሁልጊዜ ነፃ የሆነ ያገኘኋትን ነፃነት መስጠት አለብኝ የሚል ውሳኔ ወሰንኩ። ቅድም ዳይሬክሽን ያልከው ምንድን ነበር አንተ ያቺ የመጀመሪያው ምንድነው መሰለህ መሀል ላይ ስላቋረጥኩ ይቅርታ በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ።